በኦሮሚያና በአማራ ክልል የገጠመው የሰራዊት መፍረስ፣ የግፍ እስረኞች በልዩ ኦፕሬሽን ነፃ መሆንና ከትግራይ የተሰማው ድምፅ ቆይታ የምናደርግበት ርዕሰ ጉዳይ ነው። አድማጭ ተመልካቾች፣ በዚህ ርዕሰ ጉዳይ ለዕለቱ ያልተሰናዳነውን መረጃ እናቀርባለን። እንዲሁም ፖለቲካው ወደ ምን እያመራ ነው፣ መሬት ላይ ያለው ከአገዛዙ ጋር እየተካሄደ ያለው ውጊያ በተለይ በኦሮሚያና በአማራ ክልል ያለው አሁን ያለ ወቅታዊ ሁኔታ ምን ይመስላል የሚለውን እንቃኛለን። ለእናንተ ያሰናደውን መረጃ እናቀርባለን። ርዕሰ ጉዳዩ ላይ እንደምትመለከቱት በኦሮሚያና በአማራ ክልል የገጠመው የሰራዊት መፍረስ፣ የግፍ እስረኞች በልዩ ኦፕሬሽን ነፃ መሆንና ከትግራይ የተሰማው ድምፅ የሚል ሶስት መሰረታዊ ነጥቦች መነሻ አድርገን ነው የምንነጋገረው። በቆይታችን በዚህ ርዕሰ ጉዳይ ስር ያሉ ማስረጃዎች፣ መረጃዎችና መልከታዎቻችንን የምናጋራችሁ። ከዚያ በፊት እንግዲህ ከሰሞኑ እንደምታውቁት ብርቱ ትግል ሲደረግ ነው የቆየው። በጎንደር፣ በጎጃም፣ በሸዋና በወሎ በአራቱ ማዕዘን ህዝባችን እጅግ ከባድ ፍዳ፣ ከባድ መከራ ሲቀበል በተለይ ቀደም ሲል የተደራጀ በሚዲያውም ዘርፍ በሌላውም በሁሉም መስክ የተደራጀ የተናበበ ትግል ስለሌለ የአማራን ህዝብ እንደፈለጉ የፈለገ አልፎ ሀጅሩዬ ሁሉ ሲፈልግ በስድብ በማዋረድ ሲፈልግ ጦር አዝምቶ በመቀጥቀጥ ሁሉም አካል መብት የተሰጠውና የተፈቀደለት እስኪመስል ድረስ በየሸጡ በየጉሬው አማራን ይዞ ጎጃም ተመለስ፣ ጎንደር ተመለስ እያሉ መዛት፣ ቀጥቅጦ ሜዳ ላይ ጥሎ መሄድ እንደ ጽድቅ የሚቆጠርበት ጊዜ ሆኖ ነው የቆየው። እንደምታውቁት ይሄ አስመራሪ ሁኔታ ባልተቋረጠ መንገድ ይሄ ግፈኝነት አሁንም ባልተቋረጠ መንገድ ቀጥሎ ነው ያለው። አንድ እንደ መግቢያ ብናነሳው መልካም ይሆናል ብዬ የማስበው አንድ ብናየው ጥሩ ይሆናል ብዬ የማስበው በትክክል አንድ በጣም ነውረኛ እንግዲህ እንደምታውቁት አብይ አህመድ ወደ ስልጣን ከመጣ ጊዜ ጀምሮ ፓስተር ምናምን የሚባል የወሮ በላ ቡድን ነብይ ነኝ የሚል የወሮ በላ ቡድን ፈቶ ለቋል። ይሄ ሆን ብሎ የተደራጀ ቡድን ነው። የዚህ ቡድን ዋነኛ ዓላማ በፖለቲካው የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያንን እንደምታውቁት እናዋርዳለን ብለው ቀን ከሌት የሚሰሩ ናቸው። አሳዛኙ ነገር እነዚህ አካላት ተመልከቱ፣ ቅርብ ጊዜ ተመሳሳይ ሰው አሁን እናየዋለን። ተመሳሳይ ሰው እዚህ ሰላሌ ፍቼ ሰላሌ አካባቢ ያለውን ማህበረሰብ ከጥንቆላ ጋር በማያያዝ ተችቷል። ወይም በትምህርት ውስጥ አካባቢው ጥንቆላ የሚሰራበት ነው፣ ሟርትና አስማት የሚሰራበት ነው ብሎ ተናገረ። እንደምታውቁት ከባድ ርብርብ ተደርጎ ከሀገር ሸሽቶ ሁላ ትቶ ወጣ። ከዛ በኋላ በስንት ለቅሶና ልመና በስንት አማላጅ የዚህ አባገዳ የዚህ አባገዳ እየተባለ ተመልከቱ፣ አካባቢ ጠርቶ ጥንቆላ አስማት ወዘተረፈ ስላለ ማለት ነው። ከአንድ ቦታ ያለው አባገዳ ከሌላ ቦታ ካለው አባገዳ ጋር ስለ ሽምግልናው ስለምኑ በቃ ትልቅ ኢሹ ነበረ። በመላው ኦሮሚያ አማራ እንደ ቄራ ከብት እየተነዳ ሲታረድና በገፍ በኤክስካቫተር ጭምር እንደ ቆሻሻ እየተዛቀ በጅምላ ሲቀበር ለምን ብሎ የጠየቀ አባገዳ የለም። በኦሮሚያ ውስጥ አጋዘን የቆላ አጋዘን የገደለ ሰው ካለ 150,000 ብር ይቀጣል የሚል ሕግ አውጥተው ሲያበቁ አማራው በግፍ በሚገደልበት ጊዜ አላየንም አልሰማንም ብለው ዝም ይላሉ። እነ ሽመልስ አብዲሳ ደግሞ ያልቅሱቷቸው መሐረብና ሶፍት እናቀብላቸዋለን እያሉ ይመጻደቁ ነበር። ሰው በዚህ ወቅት ሰውየው ፓስተር ነኝ የሚለው አካል የተጨማለቀበት የነውረኝነቱን ልክ ያሳየበት መንገድ ትክክል ነው ያልኩ አይደለም። አዳራሽ ሙሉ ኃይል ተሰብስቦ እሱ የሚያደርገውን የሚደግፍና የሚጮህ አለ።
እነ ዮናታን አክሊሉ አብይ አህመድ በሽልማት አገኘሁትን ያለውን ከ25,000 ዩሮ በላይ ሰጥቶ ወጣቱን በፈለጉት መንገድ እንዲነዱት ፕሮጀክት ነድፎ ሲንቀሳቀስ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ላይ እየወጣ መንጋጋውን ሲያላቅቅ ለማዋረድ ያን ያህል ርቀት ሲሄድ ለምን ብሎ የጠየቀው የለም። ይሄ አንድ ኩርማን ደግሞ ፓስተር ነኝ ብሎ የመጣ ሰውዬ የሰላሌን አካባቢ ህዝብ በጅምላ ዘለፈ። ትክክል አይደለም። በጅምላ ጠንቋይ አስማተኛ እያለ ህዝብ ተሳደበ። ትክክል አይደለም። በዚህ መጠየቅ አለበት። የሚደንቀው ምን መሰላችሁ? ይሄ ፓስተር ነኝ ባይ ጎጃም፣ ጎንደር፣ ሸዋ፣ ወሎ፣ ሰሜን ኢትዮጵያ እያለ ተመልከቱ። ጎንደር፣ ጎጃም፣ ሸዋ፣ ወሎ ብሎ ሰሜን ኢትዮጵያ ብሎ ከዛ አስማተኛ ጠንቋይ ምናምን እያለ ሲናገር ማንም አባከና ያለው የለም። ፖሊስ ጉዳዩ አይደለም። እሰይ እንዳውም ለዚህ ሽልማት ነው የተሰጠው። ሰላሌን መንካት አይቻልም። ፊቼን መንካት አይቻልም። አርሲን መንካት አይቻልም። ጎንደር፣ ጎጃም፣ ሸዋ፣ ወሎ ግን እነ ብርሃኑ ጁላም ጦር አዝምተው ይቀጠቅጡታል። እነ ፓስተር ከሌም በፈለጉበት ሰዓት ተነስተው እንደፈለጉ አድርገው ያዋርዱታል። ለምን ብሎ የሚጠይቅ ማህበረሰብ የለውም። የሚቆጣ ማህበረሰብ የለውም ተብሎ ማለት ነው። በድሮን እየተቀጠቀጠ እንዴት ብሎ የሚዘግብ ዓለም አቀፍ ሚዲያ፣ ትኩረት የሚሰጥ ዓለም አቀፍ ሚዲያ እያያችሁ አይደለም። በየቀኑ በድሮን ይቀጠቀጣል ህዝብ። አማራ ነኝ ለሚል ከዚህ በላይ የሚያስቆጭ ነገር መኖር አልነበረበትም። ከየትኛውም ውዳቂ ተራ አጀንዳ በላይ እንደ ህዝብ እንደ ማህበረሰብ እንዴት መዘበቻ፣ ማላገጫ፣ የማንም መጫወቻ እንዴት ሆንን ብሎ ነበር መጠየቅ የሚያስፈልገው። በእርግጠኛነት የምነግራችሁ አንዲት ድሮን ያድርጉ እያልኩ አይደለም፣ በዚህ አቋም እንታወቃለን። አንድ ድሮን ሂዳ ተከዜን ተሻግራ አንድ ቦምብ ብትጥል ሰው ላይ ያረፈ ተራራ ላይ፣ ዛፍ ላይ ያረፈ ውሃ ላይ ዓለም አቀፍ የዜና ክፍል ነው፣ በዩኤን ሪፖርት የሚካተት ነው። ቢቢሲ፣ አልጀዚራ የዜና ክፍል የሚያደርጉት ነው። አማራው ላይ ደብረ ታቦርን በድሮን ከ20 ጊዜ በላይ ቀጠቀጠ የኦህዴድ ኃይል። ትላንት ወረታ ላይ አቅም እንዳለው ሁሉ ለመግጠም ሞከሩ። ወረታ የተሰባሰበውን ኃይል ዱቄት አድርጎ የፋኖ ኃይል አገዛዙን አንበረከከ። አገዛዙ በገጠመው መድረክ ሲጠቃ ያንኑ የፈሪ ዱላውን ነው የሚመዘው። ወደ ወረታ ከተማ ድሮኖች ልኮ በድሮን ህዝቡን ይቀጠቅጣል። እንዲህ በሚሆንበት ጊዜ ሌላ ቦታ ላይ የሚያሰፈስፉት ሴናተር በለው ኮንግረስማን በለው ጠዋት ጥቃት ተፈጽሞ እንደሆነ ከሰዓት በኋላ መግለጫ ይሰጣሉ። ለምን መሰለ? የተደራጀ ኃይል ስላለ፣ የሚናበብ ኃይል ስላለ፣ ማን የት ጋር ሪፖርት ማድረግ እንዳለበት ስለሚያውቅ። አማራው ኤሊት ጋር ተመልከት። የአማራ ፋኖ ብሔራዊ ንቅናቄ አፋብህን ከተመሰረተ ይፋ ከተደረገ ወራት እየተቆጠሩ ነው። እከሌ ሊቀመንበር ነው፣ እከሌ ምክትል ነው፣ እንትና ሊቀመንበር መሆን ነበረበት፣ እከሌ የሚል ውዝግብ ይዞ አየሩን በዚህ መሙላት የሚፈልጋለ። ይሄ ህዝብ እጅግ የሚያሳዝን ይለዚህ ነው። እንዲህ ያለ ነውር የሚሰሩ አካላትም $100 ይከፍላሉ ለአንድ ለተራበ ቁጭ ብሎ በማውራት ለሚተዳደር $100 $150 ሰጥተው በየቲክቶኩ ሲያስጮህ ይውላሉ። ትልቅ ሆነው ግን
የትኛውን ምስል ነው ቀድሞ መታየት የነበረበት? የት ጋር ነበር ትኩረት መደረግ የነበረበት? ይሄ ህዝብ እየተቀበለ ካለው መከራ አንጻር ይኸውልህ ጎንደር፣ ጎጃም፣ ሸዋ፣ ወሎ ብሎ ጠርቶ ማዋረድ እንደ ጽድቅ የተፈቀደለት በስተት ጎንደር፣ ጎጃም፣ ሸዋና ወሎ ተቆርቋሪ በሌለው ለምን ብሎ ጠያቂ በሌለው ህዝብ ላይ እንደፈለገ ማድረግ እንደቻለው ሁሉ ሌላውንም ማድረግ የሚቻል መስሎት ሰላሌን ጠራ ተሳስቶ። ጌታዬ ጉሮሮን አንቀው እስር ቤት ጥለውታል። ለማስታወስ ያክል ግን አማራ ላይ በዘመተበት ጊዜ፣ ሰሜን ኢትዮጵያ እያለ በዘመተበት ጊዜ ወፍ ባጠገቡ ዝር አላለችም። ዝንቡን እሽ የሚል የለም። ፌዴራል ፖሊስ የሚባለው አይፈልገው፣ መከላከያ የሚባለው አይቆጣ። ምክንያቱም የሚዘልፈው የሚሰድበው አማራን ነውና። ይቆጫችሁ እንደው ይሰማችሁ እንደው ያተኮራችሁበት ሌላ ዝባዝንኬ ዘባተሎነት መሆኑን ትረዱት እንደው አንዳንዶቻችሁ በጉንጭ አልፋ ክርክር ለአማራ የጠቀማችሁት እየመሰላችሁ በየቀኑ አቅም ቢኖራችሁ ስንት የቤት ሥራ ትሰጡ ነበር? አቅም ባለመኖር ምክንያት ብቻ ነው። በየቀኑ አሉባልታና ማን ተሳሳተ ምን ቃልን ሰንጥቅ እያለ የሚውል ራሳችንን መታዘብ እንድንችል የእውነት የት ጋን የቆም ነው ብለን መጠየቅ እንድንችል እስኪ ይህንን ቪዲዮ እንመልከተው። አንተ የሰሜኑ ነው። ቆይ እባክህ በመንፈስ ጎንደር ጎጃም ልግባ ልውቀጠው አይደል? ስራው የፈረሰ ይሁን እሳት ልክባቸዋለሁ። ይህንን አውሬ አቃጥየዋለሁ። ትውልድ እፈታለሁ። ቆይ እባክህ በመንፈስ ጎንደር ጎጃም ልግባ ሹና ካቶራ ዳዛታታታ ሻላላ ባጋፎሳ ማታታራፈ ዲያማስ። ጉዳዩ መንፈሳዊ ነው። ሰሜንን አሁን አስለቀቃል። በሰሜን ክልል ላይ የሚሰራ አጋንንት ረጋግጠዋል። ዘንዶን ረጋግጠዋል። መተቱን አፈራርሷል። ደም አፋሳሹን ወገዋለሁ፣ አቃጥለዋለሁ። አውቶኝ ልሄድበት። ካታቦ ሳካማታ አገር እየፈታው ነው። ከተማ እየፈታው ነው። በዛ ከተማ በዛ ክልል ላይ ያለ የደብታ የጥንቆላ የአስማት አሰራር ላይ ከጄፔስ ከቦሌ እሳት ልካል። ደም ሬሳ በሬሳ ሳረግ ወይኔ እኔማ ሬሳ ላይም ብላ እኮ ነው የመጣችው። ወይኔ አንተ ምንድን ነው የምታደርገው? አንተ ምንድን ነው ስራ? እኔ ሰው መግደል፣ ትዳር ማበላሸት። ይበቃናል። እንደዚህ አይነት ሙከራ የውላችሁ ጎንደር፣ ጎጃም ምናምን ብሎ ጠርቶ በወል እሄዳለሁ፣ አቃጥለዋለሁ፣ እንደዚህ ያደርገዋለሁ፣ ገለመሌ መተተኛ ምናምን ማለት የተፈቀደ ነው ኢትዮጵያ ውስጥ። ፌዴራል የምትለው ፖሊስ ደመላሽ ወልደ ሚካኤል የሚባል ከኦሮሚያ ተመልምሎ ኦህዴድ ስልጣን የሰጠው ሰው ፌዴራል ፖሊስን ይመራዋል። ስለዚህ ጎንደር ጎጃም አለ ማለት ይሄ ፓስተር ጠባቂ ተመድቦለት ሽልማትም ይሰጠው ነው። በስተት ግን ሰላሌ ሲል አንቆ እስር ቤት ከቶታል። ብሔራዊ መረጃ ደህንነት የሚባለው አካል ይሄ ልጅ እንደዛ ሲል ሽልማት ነው የሚሰጠው። ምክንያቱም ብሔራዊ መረጃና ደህንነት ሲሳይ ቶላ የሚባል ሰው ተመልምሎ የሚመራው እሱ ስለሆነ፣ አርቲፊሻል ኢንቴሊጀንስ የሚባለው የሰለላ መዋቅር ጋር ብትሄድ ወርቁ ጋቸና የሚባል ሰው ይመራዋል። መከላከያ የሚባለው ጋር ስትሄድም ብርሃኑ ጁላ ይመራዋል። የመከላከያ ደህንነት የሚባለውም ጋር ስትሄድ ጌታቸው ጉዲና የሚባል የኦህዴድ ሰው ይመራዋል። አየር ኃይል ስትሄድ ይልማ መርዳሳና 5 ሌላ ምክትሎች ከኦህዴድ ተመልምለው የመጡ ይመሩታል። አገሪቷን የኦህዴድ ሰዎች በመዳፋቸው ላይ ካደረጉ በኋላ እንደዚህ ያለውን አዝምተው አማራውን በስነ ልቦና መስበር አለብን ብለው ዘምተው ለመስበር እየተጣደፉ እየሰሩ ኃይሎች ስምሪት የወሰዱበት ነው። የቱ ጋ ነው ማተኮር ያለብህ? የቱ ጋ ነው መታገል ያለብህ?
የቱ ጋር ነው መስራት ያለብህ? ምን ላይ ነው ማተኮር? ምን ላይ ነው ማነጣጠር ያለብህ? የቤት ስራውን ውሰደው። የእውነት እንደ ህዝብ ተቆርቋሪ ቢኖር ኖሮ፣ የሚቆጣ ኃይል ቢኖር ኖሮ ይሄ ወሮ በላ መንግስት ኖረ አልኖረ፣ ተናገረ አልተናገረ ኦርቶዶክስ ላይ እንዲህ ማለት ዋጋ እንደሚያስከፍለው ቢያውቅ አያደርገው። በእርግጠኛነት የምነግራችሁ ከሙስሊሙ ማህበረሰብ ጋር ያድርግ እያልኩ አይደለም፣ ማድረግ ተገቢ ነው እያልኩ አይደለም። አንዲት ነገር ቢናገር የሚወርድበትን ማዕበል ያውቀዋል። ኦርቶዶክሳውያን ድንዛዜ ውስጥ ስለገቡ ይሄ ቄስ የምትለው ጳጳስ የምትለው ሰባኪ የምትለው አብዛኛው አድርባይ በገንዘብ የተጠመደ ለቤተክርስቲያኗ ቅናት የሌለው የቤትህ ቅናት በላኝ ተብሎ ተጽፎ የገንዘብ ቅናት የበላቸው ካገዛዙ ጋር ተጣብቀው ስለሚያገኙት ገንዘብ፣ ስለሚነዱት መኪና፣ ስለሚበሉት ምግብ ጳጳስ ሆኖ ጃኩዚ ውስጥ ተዘፍዝፎ የሚያድር ጳጳስ ሆኖ ስለሚያበስለው ኩከር የሆነ ስለሚያበስለው ምግብ የሚጨነቅ የመነኮሰ ሞተ ማለት ነው ብለው ነው ያስተማሩን አባቶች። የመነኮሰ የላመ የጣመ አይበላም ነው የሚለው ጌታ። የላመና የጣመ ጳጳሱ የሚበላውን አንድ ድሃ አንድ መካከለኛ ገቢ ያለው ኢትዮጵያዊ እንኳን ሊያደርገው አይችልም። የጳጳሱን ምቾት የጳጳሱን ድሎት ሊያገኘው አይችልም። ደሞዛቸው 150 160 ሺህ አንድ ደብር በሄዱ ቁጥር አበል 50 ሺህ 60 ሺህ 80 ሺህ የሚገነጥሉ ባሉበት ሀገረ ስብከት አንድ ካህን የሥራ ቅጥር ለመፈጸም 300 ሺህ 400 ሺህ አሁንማ ከተማ ከሆንማ 1 ሚሊዮን አምጣ 2 ሚሊዮን አምጣ ነው ለመቀጠር። 1 ሚሊዮን ከፍሎ ምን ሊሰራ ነው ልትሉ ትችላላችሁ። የዘረፋ ምንጭ ሆንልኛል ብሎ ስለሚያስብ እነሱ እየዘረፉ ምን እንደሚያደርጉ ስለሚያውቅ ያስቆጫሃል። ቤተ ክርስቲያኗ እንደነ አቡነ ጴጥሮስ ያሉ ቅዱሳን ከፊት ገጽ በነበሩበት ጊዜ እንኳን ሰው ምድሮ አይገዛላችሁ እያሉ እየገዘቱ በጥይት ተደብድቦ መሞትን በጸጋ የተቀበሉ ስንት ንጹሐን ስንት ቅዱሳን ያሏት ቤተ ክርስቲያን እንዴት መጫወቻ እንደሆነች ሕዝባችንስ ልክ ቤተ ክርስቲያኗ ሲቀጠቅጡ የነበሩት ኦርቶዶክስን አማራውን አይደለም የሚባለው ዘውዱን ሦስቱን ምታ ነበር የሚለው ጣሊያን። ቅኝ ገዢው በሙሉ ይሄንን ነበር የሚከተለው። የጣሊያኗ ጠቅላይ ሚኒስትር በጣም በቃ አፍልታለች። ይሄ ምንድነው በአራዳ ቋንቋ አፈላች እንደሚባለው። ከሮም በላይ የአዲስ አበባ ጉዳይ አሳሰባት ለመምሰል ጥረት እያደረገች ነው። ትክክለኛው ጣሊያን የክፋት አጀንዳዋን ይዛ በመጣች ጊዜ ኢትዮጵያን መበታተን ያለብን በዚህ መንገድ ነው ብለው ያወጡትን እቅድ 100% ደረጃ እያስፈጸመላቸው ያለ ኤጀንት ቢኖር አብይ አህመድ ነው። የዘመናት ቂማቸውን ለመወጣት አማራው ላይ ኦርቶዶክሱ ላይ ነገ ከነጎዲያ እኮ አዲስ አበባ የቆመውን ግፋቸውን የሚናገረውን ሐውልት ሊያስፈርሱ ይችላሉ። በዚህ መንገድ አይምሰልህ፣ ቂም አይረሱም። በዓለም ላይ ነጭ መሸነፍ እንደሚችል ምልክት የሆነው እስከ ዛሬም ጥቁር ነጥብ አድርገው የሚወስዱትና በዓለም ፊት በጥቁር የተዋረዱበት ዘመን ስለሆነ የሰው ልጅ አይደለም ቁምቡርስ ነው እያሉ የሚቀልዱበትን ይህንን የጥቁሩን ማህበረሰብ የተሻለ ማሰብ፣ የተሻለ ማቀድ፣ የተሻለ መፈጸም
ማሸነፍ የሚችል መሆኑን ለዓለም የታየበት ብቸኛ አገር ቢኖር ብቸኛ ኢትዮጵያ ናት። በዚህ ውስጥ ደግሞ ወደድክም ጠላህም ተወዳዳሪ በሌለው ደረጃ ከፍተኛውን ድርሻ የሚወስደው አማራው ነው። ወደድክም ጠላህም እውነታዊ ነው። ታዲዮስ ታንቱ እስር ቤት የሚማቅቁት በዚህ ምክንያት ነው። ይህንን እውነት ስለተናገሩ ጣሊያን አቅዳ የተንቀሳቀሰችው ለዚህ ነው። ሌላ ይምሰልህ። አማራው ካልተመታ፣ ኦርቶዶክስ ቤተክርስቲያን ካልተመታች ዘውዳዊ ስርዓቱ የኢትዮጵያን ሕዝብ በስርዓተ መንግስት ማዕቀፍ ውስጥ እንዲገባ ያደረገው እሱ ነውና እሱ መፍረስ አለበት የሚል ቂመኝነት ውስጥ የከተታቸው ይሄ ነው። ምክንያቱም ሲመጡ በአንዲት አዋጅ ብቻ አፄ ምኒልክ ወረኢሉ ከተህ ጠብቀኝ አሉት። ወረኢሉ ከቶ ጠበቃቸው። ወረኢሉ ከተህ ጠብቀኝ፣ ወደ ጠላት እሄዳለሁና ወደ ጠላት እዘምታለሁና አብለህ ዋሽተህ የምትቀር ብትኖር ግን ትጣላኛለህ ብለዋል። ትጣላኛለህ ብቻ አይደለም ሲምሉ ማርያምን አልምርህም ነበር ያሉት። ሁለት ነገር ውሰዱ ከዚህ ንግግር በቀዳሚነት ሁለት። አንድ የአገሩን ሕዝብ በሙሉ በአንድ አዋጅ የመንግስት ቃል የንጉሥ ቃል የሚያደምጥ ነውና በአንድ አዋጅ ወረኢሉ ከተህ ጠብቀኝ ሲሉት ወረኢሉ ከቶ እንዲጠብቅ ሆነ። እዚያው ላይ ከሃይማኖታቸው ከእምነታቸው አንጻር ተነስተው ደግሞ በአብለህ ዋሽተህ ብትቀር ግን ማርያምን ትጣላኛለህ አሉ። የንጉሠ ነገሥትነት ዘውድና ሥልጣናቸውን ተጠቅመው ብትጣላኝ ወዮልህ አሉት። ሃይማኖት ጠርተው በመሐላ ጸኑት። ስለዚህ ሕዝቡ በሃይማኖትም በዘውዱም ላይ ያለውን መተማመን ቢነጠቅ ወረኢሉ ከተጠብቀኝ ሲሉት ወረኢሉ አይመጣም ነው ጨዋታው። የጣሊያኖቹ እንቅስቃሴ የመሸነፋቸው ምክንያት ይሄ ስለሆነ በዋነኛነት እዚህ ላይ ማተኮር አለብን አሉ። ሌላውስ ማርያምን ማለታቸው በመንግስትነት አዋጅ ማወጃቸው ብቻ ሳይሆን አዋጁን ያስነገሩት በአማርኛ ሆኖ ሳለ ከመላው አገሪቱ ከጫፍ ጫፍ ተነስቶ ተጓጉዞ ሲያበቃ መጣ። ስለዚህ ሌላው ሶስተኛው ቋንቋው ነው፣ ማንነቱ ነው። ይሄ ቋንቋ ተናጋሪ ማን ነው? አማራው ነው። የአማርኛ ቋንቋ እንዴት በመላ አገሪቱ ገዢ ሆነ? አየኸው፣ እንደ ሰናዖር ሰዎች ኑ እንውረድ አደለ? ከኃጢአታቸው ብዛት የተነሳ የሰናዖርን ግንብ ሲሰሩ እኮ ነው አደለም? ኑ እንውረድ፣ አንዱ የሌላኛውን ቃል እንዳይሰማ ቋንቋቸውን እንደባልቅ ተብሎ በርግማን የመጣ ነው። በነገራችን ላይ ዳይቨርሲቲ እያልክ የምትመካበት ነገር እኮ ከርግማን የመጣ ነው እንጂ የሰው ልጅ በተመሳሳይ ቋንቋ ይግባባ የነበረ ነው። የሰናዖርን ግንብ አቁሞ ሥላሴን በቀስት ከሰማይ እጥላለሁ ብሎ እኮ ሞከረ። ሰማይ ይደርሳለሁ ብሎ ግንብ ይገነባ ጀመረ። ስለ ነውራቸውና ስለ ኃጢአታቸው ኑ ቋንቋቸውን እንደባልቅ ተባለ። ቋንቋቸው ተደባለቀ። ስለዚህ የኢትዮጵያውያንን ቋንቋ እንደባልቀው ብለው መጡ ጣሊያኖች። ምን በማድረግ አማራውን ነጥሎ በመምታትና አማርኛ መናገር የአገሪቷን ባህል መከተል ሶሻል ቦንድ ሶሻል ፋብሪክ ስለፈጠረ ያንን ሶሻል ፋብሪክ የሚቆራረጥበትን መንገድ ፕላን አደረጉ። በተበታተነ በጋራ በማይቆም ሕዝብ መካከል ድል ሊያውጁ ገሰገሱ። ብትወድም ባትወድም ብታምንም ባታምንም ሚኒሊክ ዛሬም ንጉሥ ነው። አብይ አህመድ የሚባል ውራ ይዘህ ስለ መሪነት ልታወራ አትችልም። ይህንን የጣሊያንን በላነት ይህንን የጣሊያንን ግስጋሴ ካወቁ በኋላ በልክ ከርክመው ጣሊያንን አዋርደውና አሸንፈው ከፍ አደረጉት ሕዝቡ። ወደ አድዋ ከዘመተውም አብዛኛውን ቆጠሩት። ማን ነው የዘመተው የሚለውን ከሁሉም የአገሪቷ ክፍል ወደ አድዋ ዘምቷል። ክሪሚው ማን ነው? አብዛኛው የጦር መሪ ማን ነው?
አብዛኛው ስልት አውጪ አስተዳደሩ ማን ነው የሚመራው? ማን ነው ፊደል ቀመሱ? ሁሉን አጠኑ። ስለዚህ በኢትዮጵያ ውስጥ ቀኝ ገዢ ቦታ ሊኖር የሚችል ቀኝ ገዢ ቦታ የሚኖረው በኢትዮጵያ ውስጥ እንደፈለጉ መፈንጨት የሚኖረው አማራው የተዳከመ እንደሆነው እንደ ጠላት የታየ እንደሆነ ነው። ምክንያቱም አገር አስተባብሮ አገር አቅንቶ በሁሉም መስክ በጅቡቲ ፈረንሳይ ብትመጣ ተከላክሎ፣ በሱዳን በኩል እንግሊዝ ብትመጣ እምቢኝ ብሎ፣ በሰሜን ኮተት ብትል መቅደላ አፋፍ ላይ ቴዎድሮስ ተሰውቶ የጠላት ክንድ ጠላት ክንዴን አይጨብጠኝም ብሎ ሲሞት የኢትዮጵያ ንጉሠ ነገሥት በጠላት የማይጨበጥ መሆኑን አሳይቶ እንዳለፈ ይታወቃል። ሰው በሁሉም መስክ አዩ፣ ቆጠሩ። እንደነ ግብፅ እነ ቱርክ እኮ መጥተው ነበረ። እና አሚር አብዱላሂን አስታጥቀው ነግራኝን አስታጥቀው ሞክረዋል እኮ። ጀልዱ መሽጎ ከጀልዱ ሳይወጣ ታሪኩ እንዲቋጭ ነው የተደረገው። ሐረርን ማዕከል አድርጎ አሸረፍና መሐለቅን መገበያያ አድርጎ የግብፅ ማዕከል ሊያደርጋት ሞክሮ ነበረ። ኢምፖስብል። የሚሸነፈው ሁሉ ተሸንፎ ኢትዮጵያ የምትባል ሀገር ጸንታ ሄደች። ስለዚህም ነገር ሚኒሊክ የሚባል ስም ሲጠራ የሚያንዘረዝረው ብዙ ያን ጊዜ ከጣሊያን የተወዳጀ፣ ያን ጊዜ ከግብፅና ከቱርክ ጋር አሊያንስ የፈጠረ፣ ያን ጊዜ ማዕከላዊ መንግስቱን አፍርሰው ቀጠናውን ለመቆጣጠር ሊፈልጉ ለነበሩ አድርባይ ሆኖ የተንበረከከ ዛሬም የሚኒሊክ ስም ሲጠራ ያንዘረዝረዋል። ይኸውልህ ትላንት ቱርክንና ግብፅን አዝሎ ማዕከላዊ መንግስት ለማፍረስ የተንቀሳቀሰው ኃይል ዛሬ በለስ ቀንቶት ጉራጁ ቤተ መንግስት ቢገባ የኤመሬት አሽከር ሆኖ እንኳን አገሪቷን ቀጠናዋን በቀውስ እያመሰ በደም ማዕበል እያጠበ ነው ያለው። በጣም የሚገርማችሁ የሰሞኑን አንድ መረጃ እየተዘዋወረ ነው። ወደፊት እየጠራ ይሄድና ብዙ ሊባልበት ይችላል። በጣም አስገራሚው ነገር ግን አብይ አህመድ አገሪቷ ስንት አንገብጋቢና ወሳኝ ነገሮች እያሏት እንደምንና በምን ሁኔታ በምን ምክንያት ሌላ ቦታ ላይ ሊያተኩር ፈለገ የሚለው አነጋጋሪ ሆኗል። ተደጋግሞ ሲነሳ ነበር። እንደምታውቁት ተደጋግሞ ይነሳ የነበረው አብይ አህመድ ለምንድን ነው ፋብሪካ ጉዳዩ አይደለም፣ ህዝብ ቀውስ ውስጥ ነው ያለው፣ እሱን ማስቆሞ የሆነ ነገር ማለት ጉዳዩ አይደለም። በዋነኛነት የኢኮኖሚ ሴክተሩም ጭምር ያተኮረው የአብይ አህመድ ኢኮኖሚ እንቅስቃሴ በሙሉ ፓርክና ሎጅ ላይ ነው። በጣም በርካታ ሰው ለምን ይሄ ሆነ ለሚለው ጥያቄ መልስ አጥቶ ነው የከረመው። እንደምታውቁት ለምን ይሄ ሆነ ለሚባለው መልስ አላገኝም። ምክንያቱ ምን ይሆን? ለምንድን ነው አብይ አህመድ ፓርክና ፓርክ ጉዳዮች ላይ ብቻ ያተኮረው? ህዝብ እያለቀ እሱ ሐላላ ኬላ ይላል፣ እንትን ይላል፣ ምናምን ይላል። ይቅርታ። የዚህ ፕሮጀክት ባለቤትስ ማን ነው? የፕሮጀክቱ ባለቤት በዋነኛነት የዓለምን ቀውስ እየጋገረች ያለችው ከኤመሬት ጋር ነው። አብይ አህመድ እንደምታውቁት ቢሰራው የመጀመሪያ አካባቢ እንደምታውቁት
ከናንተ ያገኘሁት ገንዘብ የለም ነበር ይል የነበረው። በሙሉ ፕሮጀክቶቹን ለምኜ ነው፣ ልመና ይሳካልኛል ወዘተረፈ ይል ነበረ። በልመና የሚምጣ በምንም የሚምጣ የሚመጣ ገንዘብ ግን ህዝብ እየተራበ ነው፣ ህዝብ እየተሰቃየ ነው። በሚሊዮን የሚቆጠር ዶላር መጣ ይባላል። የሚመጡ ዶላሮች በሙሉ ከከተማ ውጪ አዲስ አበባ ከተማ ላይ ማብለጭለጭ መብራት ገለመሌ ምናምን አድርጎ ከዛ በኋላ ከአዲስ አበባ ተንደርድረው የሆነ ቦታ የሚኬድበት ነገር ነው። በጣም አስደንጋጩ ነገር ሰሞኑን በዓለም አቀፍ ደረጃ መነጋገሪያ የሆነ አንድ ጉዳይ አለ። ታውቃላችሁ? የኤፕስቲን ጉዳይ ዓለም እየተነጋገረበት ያለው በጣም ዘግናኝ ወንጀሎች ሲፈጸሙ ነበረ። የዓለም መሪዎች ተሳተፉበት የሚባለው የኤፕስቲን ሃይላንድ ለአቅመ ሔዋን ያልደረሱ ሕፃናት ልጆችን ከዓለም ዙሪያ እየተመለመሉ እየሄዱ በጣም አስነዋሪ ነገሮች ይደረጋሉ የሚባልበት ደሴት ነው። በሚደንቅ ሁኔታ አሁን ጥያቄ እንድንጠይቅ የሚያደርግ ነገር እየተፈጠረ ነው። እንደ ኤፕስቲን ደሴቶች እንደ ኤፕስቲን ደሴት ኢትዮጵያ ውስጥ እየተገነቡ ያሉ ሲገነቡ የቆዩ ከዛ ኔትወርክ ጋር ግንኙነት ነበራቸው ወይ? ምክንያቱም ገንዘቡን ኢንቨስት የምታደርገው ኤመሬት ናት። ጉድና ጅራት ከበስተኋላ ነው እንዲሉ ቢቢሲ ይፋ ባደረገው መሰረት ሄድ ኦፍ ዲፒ ወርልድ ሄድ ኦፍ ሲኦ ኦፍ ዲፒ ወርልድ የኤመሬቱ ሰውዬ ማለት ነው ከኤፕስቲን ፋይል ጋር በተያያዘ መረጃ ተገኝቶበት ስልጣኑን ለቋል። ይህ ዓለምን አስደንግጧል። ዲፒ ወርልድ እና ከዚያ የሚመጣ ገንዘብ ከኤመሬት ጋር የተገናኘው ነገር በሙሉ ምን ሁኔታ ላይ እንዳለ የምታውቁት ነው። ከኢትዮጵያ ጋር ያለው ትስስር የምታውቁት ነው። የኤመሬቱ ሰውዬ ከኤፕስቲን ጋር ግንኙነት እንዳለው ታወቀ። ይሄ ከኤፕስቲን ጋር ግንኙነት ያለው ሰውዬ ኢትዮጵያ ውስጥ የሚሰሩ ፓርኮችን በሙሉ ፈንድ እያደረገ ሲያሰራ ነበር የነበረው። ስለዚህ አሁን ለመመርመር ቢያንስ ምርመራ ለመጀመር በቂ ምክንያት አለ። እነዚህ ህዝብ እያለቀ ህዝብ እየሞተ ማንንም አትስሙ፣ በቃ እሱ ላይ ብቻ ተኩሩ ተብለው ሲሰሩ የነበሩ መዝናኛና ሎጆች ለዚሁ ዓላማ የተመለመሉ ለዚሁ ዓላማ ፕሮጀክት ላለመሆናቸው ምንም ማስረጃ የለም። ከበቂ በላይ ወደ ምርመራ ለመሄድ የሚያስችል ከበቂ በላይ ማስረጃ አለ ማለት ይቻላል። 30 ሚሊዮን ህዝብ ተራበ እየተባለ እና በጦርነት መካከል 1 ሚሊዮን ህዝብ ያለቀበት ጦርነት ተካሄደ እየተባለ የኤመሬት የፓርክ ፕሮጀክቶች ግን ቀጥለዋል። እነዚህ የፓርክ ፕሮጀክቶች የኤፕስቲን ፕሮጀክቶች ላለመሆናቸው ምን ማስረጃ አለ ነው። አሁን የኤመሬቱ ሰውዬ ከኤፕስቲን ጋር እየሰራ ከነበረ ፈንዱ የሚመጣው በዚህ በኩል ከነበረ ይሄንን ፈንድ ደግሞ ፓርላማው እንዳያውቀው የህዝብ ተወካዮች ምክር ቤት ገለመል የሚባል አያገባም ተብሏል። የአገሪቱ የፋይናንስ ስርዓት አያውቀውም። እነዚህ ቦታዎች በቀጥታ አብይ አህመድ እንጂ ሌላ የሚያስተዳድራቸው አካልም የለም። እንደምታውቁት ይቅርታ ከተሰሩ በኋላ አሁን ኢትዮጵያ ውስጥ ባለው አቅም ወደ እነዚህ ቦታዎች ሂዶ ሊዝናናባቸው ወይም ሊጠቀምባቸው የሚችልም እንደሌለ ይታወቃል። አገሪቷ በጦርነት ውስጥ ስላለች የትኛውም ቱሪስት ኢትዮጵያ ሀላላ ኬላ አለ ብሎ ሊመጣ እንደማይችል ግልጽ ነው። ስለዚህ በልዩ ሁኔታ ለተለየ ኦፕሬሽን ለተለየ ፐርፐዝ የተዘጋጁ ነበሩ ማለት ነው። ፕሮጀክታቸው እስከሚጀምር ድረስ እነዚህ ኬላዎች
እነዚህ ሎጆች በምን ሁኔታ ነው እንዲቆዩ የተደረገው? በምን ሁኔታ እንዲቆዩ ነው ያደረጓቸው? እንዲሰሩ ታዘው ተሰሩ። ተሰርተው ከተጠናቀቁ በኋላ ምንም ገቢ ስለሌላቸው የመንግስት ሚኒስቴር መስሪያ ቤቶች የአስተዳደራዊ ስራ ግምገማ ለማድረግ ሲሉ ወይ የተለየ ስብሰባ ሲጠሩ እነዚህ ሎጆች ጋር ሄደው የመንግስት መዋቅር በጀት ላበልና ለምናምን በሚሊዮን የሚቆጠር ወደ እነዚህ ፓርኮች እንዲሄድ በማድረግ ነው ሰርቫይቭ እንዲያደርጉ እየተሞከረ ያለው። ምክንያቱስ አሁን በደንብ ምርመራ የሚያስፈልገው የነ ኤፕስቲን ፕሮጀክት ስላልቀጠለና እነዚህ ፕሮጀክቶች ለዚሁ ፐርፐዝ ከተሰሩ በኋላ የሚያስቀጥላቸው በመጥፋቱ የተፈጠረ ጉዳይ ላለመሆኑ ማስረጃ አቅርቦ የሚከራከር አለ ወይ ነው። ሌላው አካልስ እንግዲህ ምናልባት ነገ ዛሬ እኛ ጨረፍ አድርገን ይሄንን ነግረናችሁ እናልፋለን። ቅርብ ጊዜ ከሱዳን የተነሳ ኃይል ከወራት በፊት የኢትዮጵያ ያልሆኑ ወታደሮች የኢትዮጵያን ድንበር አልፈው በቤኒሻንጉል በኩል እየገቡ ነው፣ ይሄ ኃይል መዳረሻው የት ነው፣ ምንድን ነው የሚፈጥረው የሚለውን መረጃ አምጥተናል። የት ጋ ከተመ፣ ምን እያደረገ ነው የሚለውን የሳተላይት ምስል ይዘን የሆነ ነገር ይዘን ልናደርግ የምንችልበት አቅሙ ምኑም የለንም። አቅሙ ያላቸው ዓለም አቀፍ ተቋማት ሚዲያዎች ግን ከወራት በፊት እኛ ፍንጭ የሰጠንበትንና ሁኔታዎችን ያመላከትንበትን መረጃ አምጥተው በምስል በቪዲዮ በምን አካተው ዝርዝር መረጃውን አሟልተው ይፋ አደረጉት። እንደምታውቁት ተስፋ እናደርጋለን ዛሬ የምንሰጣችሁ ቲፕ የምናደርገው ይሄ መረጃ ነገ ከነገ ወዲያ በተሟላ ሁኔታ ምናልባት እነዚህ ኢንቨስቲጌቲቭ ጆርናሊዝም በመስራት አቅሙ ያላቸው እንደ ሮይተርስ ያሉት ትልልቅ የኢትዮጵያን ጉዳዮች እያጋለጡ ያሉ ኮረኔ ገኛን በማጋለጥ አሁን የአብይ አህመድ በጌታቸው ጉዲና በኩል ቤኒሻንጉል ላይ የኤመሬት ቅጥረኛ ሰራዊት እያሰለጠነ መሆኑን በማጋለጥ የሰሩ አካላት እነዚህ ደሴቶች ከኤፕስቲን ጋር ያላቸው ጉድኝት ምን ነበሩ? ከዲፒ ወርልድ ሲኢኦ ጋር የነበራቸው ግንኙነት ምን ነበረ? እነዚህ በደንብ ነው መታየት ያለባቸው። የስ እነዚህን ቪዲዮዎች ልናያቸው እንችላለን። አንዳንድ እነዚህን ይሄንን አሁን ምስል ተመልከቱ። የኤፕስቲን ኢሜል ላይ ስለተገኘ ነው። ዲፒ የዱባይ ፖርት ነው። በጣም እጅግ ሂውጅ የሆነ ፕሮጀክት ነው። በኤፕስቲን ፋይል ውስጥ የተገኘ አካል ነው። በነገራችን ላይ በዚሁ አጋጣሚ የተጣራ የተረጋገጠ ባይሆንም እሺ እንመልከተው። ይሄኛው የቢቢሲው ያው የሄድ ኦፍ ዲፒ ሄድ ኦፍ ዱባይ ፖርት ከኤፕስቲን ጋር በተገናኘ እዛ ቅሌት ውስጥ ስሙ በመገኘቱ ምክንያት ኃላፊነቱ መልቀቁ ይኸው የቢቢሲም ዘገባ ሆኗል። እንደውም ዛሬ ደግሞ ገና የተረጋገጠና የተጣራ ሆኖ ኦፊሻል ያልተደረገ ቢሆንም ይሄ ሰውዬ ከኤፕስቲን ጋር ባለው ግንኙነት መጋለጡ እየተነገረ ባለበት በዚህ ወቅት አንድ የቱርክ ሚዲያ እንደዘገበው እየተነገረ ያለ የአብይ አህመድ በአረብ ሀገር ያለ ወንድም የሚለውና በኢትዮጵያ ቅጥረኛ ሰራዊት አሰማርቶ ቀጠናውን እያተራመሰ ያለው ቤንዛይድ ሕይወቱ አልፏል እየተባለ ደግሞ በማህበራዊ ሚዲያ ላይ ይነገራል። አሁንም የምንላችሁ የተረጋገጠ ዜና አይደለም። በእኛ በኩል ያው እንደምታዩት ነው እየቀረበ ያለው። ኦፊሻል ኮንፈርሜሽን እስካሁን
አልተገኘለትም ነው፣ ኦፊሻሊ መግለጫ አልተሰጠም ይላል። አንዳንድ ሚዲያዎች ግን ይኸው በምታዩት ደረጃ ኢንተርናሽናሊ አክሰፕተብል የሆኑ ሚዲያዎች ጭምር ዘገባ እያወጡ ነው የሚገኙትና ይሄ ለኤመሬት አንድ በጣም የተለየ ነገር ይዞ መጣ ይሄን ሳምንት ማለት ነው። የዲፒ ወርልድ ሲኢኦ ከኤፕስቲን ጋር በተገናኘ ሲሰራው የነበረው ወንጀል ሲጋለጥ ከኃላፊነቱ እንዲነሳ ተደረገ። ፕሬዚዳንቱ ማነው ልዑሉ የሆነ ነገር ገጠመው እየተባለ ነው። እና ሀላላ ኬላ ኤፕስቲን ኬላ ነበሩ ወይ ብለን እንድንጠይቅ፣ እነ ጎርጎራ ኤፕስቲን ጎርጎራ ነው ወይ ተብለው ሲሰሩ የነበሩት በደንብ መጠናት ያለበት በደንብ መመርመር ያለበት ከሆነ የኤመሬት ሰዎች ለዓለም አቀፍ ወንጀል አስበው በአብይ አህመድ በኩል ሲያስፈጽሟቸው ከነበረ በኤፕስቲን መዝገብ ውስጥ አብይ አህመድ ላለመገኘቱ ማስረጃ የለም። ስለዚህ ሞር በተሄደ ቁጥር ፈርዘር ነገሮች እየጠሩ በሄዱ ቁጥር የኤፕስቲን ጉዳይ አስፈጻሚ ሆኖ አብይ አህመድን በቅሌት መዝገቡ ላይ ላለመገኘቱ ምንም የለም። ጭካኔው፣ አረመኔነቱ ሃይማኖት ተቋማትን ለማፍረስ የሚሄድበት የኢትዮጵያን ባህል፣ ወግ፣ ስርዓት ለመደምሰስ የሚሄድበትን ርቀት ስትመለከቱ ከእንዲህ ያለ ሰይጣናዊ ተግባር የመነጨ ይሆን ወይ ብሎ የበለጠ መጠየቅ እንደሚገባ የሚያሳይ ነው። ስለዚህ ደጋግመን የምር መጠየቅ አለብን። በዚሁ አጋጣሚ የአብይ አህመድ እጅግ አውዳሚ ጉዞን በተመለከተ በአማራ ሕዝብ ላይ እያደረገ ያለው ዘመቻና የመከፋፈያ ስትራቴጂውን በተመለከተ አማራ ድርጅት እንዳይኖረውና መሪ እንዳይወጣለት ለማድረግ አቅደው የሄዱበትን መንገድ በአጠቃላይ የመከፋፈያ መሳሪያቸውና ሴራቸውን የሚያጋልጥ በዶኩመንት የተደገፈ ልክ ባለፈው ጊዜ አብይ አህመድ በቅጥረኛነት የሚጠቀማቸውን በተለይ ጎንደር አካባቢ ያለን ፋኖ ለማፈራረስና የአማራ ፋኖ ብሔራዊ ንቅናቄ መመስረት አነጥፈው እንዲያለቅሱ አሸርጠው እንዲያለቅሱ ያደረጋቸውን አካላት የሚያጋልጥ ግሩም ዶክመንተሪ መዘጋጀቱ ይታወቃል። በጣም ብዙ ግብረ መልስ የተገኘበት እነን አሁን በበቂ ሁኔታ የአብይ አህመድን አካሄድ የሚያጋልጥም እንደዚሁ በደንብ ዶክመንተሪ የተዘጋጀ ነው የሚገኘው። በቅርብ ቀናት ከነሙሉ ማስረጃው ለእናንተ የምናደርሰው ይሆናል። ሰው ምናልባት ዱካዎቹ ተፈልገው ከተጠናቀቁ በዚህ ጉዳይ ላይ በደንብ የምንሄድበት ይሆናል። የአብይ አህመድ ካድሬ በዚህ ይሩጥ በዚያ ይሩጥ፣ ዋናው ነገር ገት ኖሮህ አቅም ኖሮህ አቋም ይዘህ ከታገልክ ይህንን በውንብድና የተሞላ ስርዓት በእርግጠኝነት ማሸነፍ የምትችልበት እድል አለ። ሰው የቤንዛይድን ጉዳይ እንግዲህ ተጣርቶ የሚመጣ ከሆነ ማንም ሰው ከሌ ይሙት ከሌ ይዳን ብሎ አይመኝም። እውነት ለመናገር ግን የኤመሬቱ ልዑል ለኢትዮጵያ በጣም እርግማን ሆኖ የከረመ ሰው ነው። ለኢትዮጵያ አይደለም ለአፍሪካ ቀጠና ሰውየው ራዕይ አለኝ ይላል። ኤመሬትን ትልቅ አደርጋታለሁ በቀጠናው ብሎ ያምናል። የሚመራትን ኤመሬት በቀጠናው ትልቅ ለማድረግና የቀይ ባህር ቀጠናን ለመቆጣጠር ግን የኤርትራና የኢትዮጵያ ሕዝብ ደም የሚፋሰሱበት ጦርነት እንዲደገስ ነው እያደረገ ያለው። እነ ጌታቸው ረዳ እነ ጻድቃን ቅጥረኛ አፋር ላይ እንዲያሰለጥኑ እያደረገ ያለው አብይ አህመድ ሌላ ቅጥረኛ ቤኒሻንጉል ላይ እንዲያሰለጥን አድርጎ ዘላቂ ደም መቃባት ነው እየፈጠረ ያለው። ሶማሊያ አንድም ሳትረጋጋ ሉዓላዊነቷ ብትንትኑ እንዲወጣ ሲሰራ ነው የቆየው። ሱዳን አውዳሚ ጦርነት ተካሂዶ ሱዳን እንድትከፈል ምክንያት የሆነ ገፊ ፖለቲካዊ ሁኔታ ነው እያደረገ ያለው። እነዚህ ሁሉ ሜሶች እየተፈጠሩ ያሉት ኤመሬት ከገልፍ አገራት ጋር የገባችበትን ግብግብ ለማስፈጸም የምታደርገው ጥረት ነው። በዚህ ውስጥ አብይ አህመድ የዚች ኤመሬት የምትባል የበሬ ግንባር የምታክል አገር ገንዘብ ስላላት ብቻ ኢትዮጵያን የምታክል ታላቅ አገር ቅጥረኛ አድርገው ኢትዮጵያን የኤመሬት ቅጥረኛ አድርገው ሰራዊት መመልመያ አድርገው እየሄዱበት ነው የሚገኙት። ትክክል አይደለም የምንለው ይህንን ነው። ከዚህ ከአውዳሚ ስርዓት ጋር የሚደረግ ማንኛውም ግብግብ አገር የማዳን ሃይማኖት የማዳን
ባህል፣ ወግን፣ ማንነትን፣ ስርዓትን የመጠበቅ ጉዳይ ነው የምንልበት ምክንያት ይሄ ነው። ስለዚህ ፈርዘር እንሄድበታለን። በጉዳዩ ላይ በደንብ የምንችለውን ጥናት እናደርጋለን። የምናገኘውን መረጃ ደግሞ ይዘን እንቀርባለን። ይሄንን ይዘን እስካሁን ያነሳነውን ነገር ይዘን እስኪ የአብይ አህመድ አውዳሚ እንቅስቃሴ አሁን ባለው ሁኔታ ምን አይነት መልክ እየያዘ ነው የሚለውን ወደሚያሳየን ነገር ደግሞ እንሸጋገር። በኦሮሚያና በአማራ ክልል ያለው ሁኔታ የአውዳሚ የሆነውን ጦርነት ተከትሎ አንድ የሚገርም ነገር እንንገራችሁ። ሰራዊቱ በእርግጠኛነት የምንነግራችሁ ያለ ማስረጃ እናውራም እየተበተነ ነው ያለው። ኦህዴድ አማራው ከተሰባሰበና አንድነት ከመጣ እንደሚጠናቀቅ እንደሚያበቃለት አውቋል። በአማራ ትግል ባለፉት ጊዜያቶች በነበሩ ሂደቶች ውስጥ በአንድም በሌላ መልኩ አንድም አማራው እንደ አማራ ተደራጅቶ ለመታገል የተነሳበት ጊዜ አጭር መሆኑ፣ ሁለትም ገና በቂ ልምድ ያላካበተ የትግል ጅማሮ በመሆኑ፣ ሶስትም ወደ ትግሉ የተቀላቀሉ አካላት በተለያየ ኢንተረስት ውስጥ ያለፉ በመሆናቸው በአንድ በኩል አገዛዙ ኢንፍልትሬት አድርገው እንዲገቡ በቅጥረኝነት የላካቸው አካላት ተጃምለው የተቀላቀሉ በመሆኑ፣ በሌላ በኩል የትግል ጽናት ያጡትን በገንዘብ እየመለመለ አንድነት እንዳይመጣ ሲሰራ መቆየቱ፣ እነዚህን ሁላ ማንሳት እንችላለን። በሌላ በኩል ጎጠኝነት አማራውን አከርካሪ ሰብሮ ለመበታተን ይረዳል ብሎ የብአዴን ቅጥረኛ ጎጥ ላይ የተንጠለጠሉ የአማራ አንገቱ አንድ ነው የሚለውን መፈክር አንገት በመቁረጥ ላይ ትግሉን መና ለማድረግ የሚሰሩ አካላት በቅጥረኝነት የሚንቀሳቀሱበት በመሆኑ፣ በሌላ በኩልስ ለጊዜው ሆይ ሆይታ ሲፈጠርና ሁሉም ወደ ጫካ በሚወጣበት፣ ሁሉም ስርዓቱን እታገላለሁ በሚሉበት፣ ፋኖነት በደመቀበት ሰዓት ዓላማውንም በውል ሳይረዳ እንደው የሁለት ወር እንቅስቃሴ መስሎት ዘሎ የገባ ግን በኋላ የተራዘመ ሲሆን ብርክ የያዘው፣ አንድም በተለያየ ወንጀል የሚፈለግ ወይ ኑሮውን ማሸነፍ ያቃተው ይሄ ሁኔታ ሲፈጠር ተተልትሎ የገባ አለ። ይሄ ሁሉ በትግሉ ሂደት ውስጥ ፈተና ነው። እነዚህን ውስብስብ ፈተናዎች አልፎ ሻለቃ፣ ብርጌድ፣ ክፍለ ጦር፣ ኮር፣ እዝ ምናምን ብሎ ድርጅት ለማምጣት የሚደረግ ጥረት በየእርከኑ ተመሳሳይ ፈተናዎች እየገጠሙ ስቃይ ነበር የነበረው። እነዚህ ሁሉ ምክንያቶች አሉ። እያንዳንዱን ክፍተት ተጠቅመው አማራ ድርጅት እንዳይኖረው፣ አማራ መሪ እንዳይወጣለት ለማድረግ በየእርከኑ ያሉ መሪዎች በየጊዜው እንደ ሰው የሚሳሳቷቸውን ለቅሞ በማደራጀት አገዛዙ ያልፈተነው ያላወረደው ፈተና የለም። እንደምታውቁት በሁለት ሰዎች መካከል ሲፈልግ ከተለያዩ ቃለምልሶች የተወሰዱ ድምፆቻቸውን ቀጣጥሎ እከሌና እከሌ የተወያዩት ብሎ ይለቃል። እንደ ግሪሳ ይጯጮኋል። እከሌ የሚባለው ፋኖ እከሌ የሚባለውን አወገዘ፣ እከሌ የሚባለው መሪ በከሌ ጉዳይ እንዲተናገረ የሚል አንዳንድ ጊዜም ገፋ አድርጎ በትክክል ከስሌት ይልቅ ስሜት ሲቀድምባቸው ደግሞ በየሚዲያው ወጥተው የሆነ ነገር ይናገሩና ያ የሜስ ምክንያት ይሆናል። ሌላስ በዲያስፖራ ተቀምጠው ምሳችንን በላብን የሚሉ በዲያስፖራ ተቀምጠው ኑሯቸውን በትግሉ ሂደት ላይ የጋገሩ አንድነት፣ መተባበር፣ በጋራ መቆም ሲመጣ ስፍራ የለንም ብለው የሚያምኑ ይሄ ትግል ተበታትኖ እነሱ አንዱ አሸጥ ላይ የሆነ አካል ተወካይ የሚል ስም ተሰጥቷቸው መኖር የሚፈልጉ በድርጅትና በግለሰብ ጀርባ ላይ እንደ መሽገር ተጣብቀው የከሌ ተወካይ መባልን የሚፈልጉ የአማራ ትግል በማሸነፉ ጉዳይ ሳይሆን ይሄ የህልውና ትግል ዳር በመድረሱ ጉዳይ ሳይሆን የነሱ ተወካይ መባል የሚያሳስባቸው ቀላል አይደሉም።
ይሄ ትግል በብዙ መልኩ ተፈትኗል፣ እየተፈተነ ነው ገና ያለው። አብይ አህመድና ቡድኑ ይሄንን ሁኔታ እነዚህን ውክነሶች እነዚህን በትግል ሂደት ውስጥ ያጋጠሙ ችግሮች በሚገባ ካፒታላይዝ አድርጎ ለመጠቀም እናገኘው ተሻገርና ቡድኑን በደንብ ተጠቅሞበታል። የዝናሽ ታያቸውን መስመር በደንብ ተጠቅሞበታል። በነ ተመስገን ጥሩነህ በኩል አማራውን እያስወገዘ እንደ ህዝብ ይሄ ቅድም የፈነጨው ፓስተር ብቻ አይደለም፣ ይሄንን ሲሄድበት ነበር። አማራውን እርስ በርስ ደም ለማቀባት ሚሊሻና አድማ ብተና የሚባል ግሳንግስ ከፊት አሰልፎ የጥይት ሲሳይ ያደርገዋል። የብርሃኑ ጁላ ጦር ከጀርባ ይቆማል። ሁለት ሚሊሻ ሲጠበስ ቀኙ አላዙሮ የሚሸሽ ሚሊሻ የተባለው ኃይል ተመከረ። አድማ ብተና የሚባለው ፖሊስ የሚባለው አካል ተመከረ። የኦህዴድን መንበር ለማጽናት 4 ኪሎ ያለውን አገዛዝ ወንበር ለማጽናት ከወንድሞች ጋር ተዋግተህ የምትሞትበት አሟሟት የውሻ ሞት ነው ይቅርብህ ተባለ። እምቢ ብሎ ተዋጋ። የቴዎድሮስ ምድር ጎንደር እሳቱን አፈጀችው። ሰሞኑን ለበለበው ይህንን ቅጥረኛ በሙሉ እንደገና ዞር ተደብሎ እድል ተሰጠው። እጅ ሰጥተህ በሰላም ከህዝብ ጋር ተቀላቀል። አሁንም ምህረት፣ አሁንም በተስፋ ግድ የለም የወንድማማቾች መጋደል ይቁም ተብሎ ተነገረው። ይህ አካል ይህንን ለመስማት ይህን ለመቀበል ዝግጁ ሳይሆን ቀርቶ እየተንጋጋ እንደ ግሪሳ በገዛ ህዝቡ ላይ ሲዘምት የነበረ የብርሃኑ ጁላ ሰራዊት ሹልክ ብሎ ሲወጣ ሳይነግረው ውልቅ አለ። አያምነውማ። ለምን አትነግሯቸውም ሲባል ቢነገራቸው መረጃውን ለፋኖ ሰጥተው መከላከያው ሲወጣ መንገድ ላይ ያስፈጁት ነበር አሉ። ተመልከቱ። ሞት 2-3 ሞት እኮ ነው የሚሞተው ሚሊሻ። አንድ ሞት እኮ አይደለም። ሰው መከላከያ የሚባለው አካል ስለማናምነው ጠቁሞ ስለሚያስመታም ብሎ ትቶት ሄደ። ትቶት ከሄደ በኋላ ብልጡ እጅ ወደ ላይ ብሎ ከህዝብ ተቀላቀለ። እምቢ ብሎ የፎገላ ነበረ። ቅንድቡን እየተላቸ በየጢሻው ወደቀ። እግሬ አውጭኝ ያላለ ከደቡብ ጎንደር ተነስቶ ባህር ዳር ሰማዕታት ሐውልት ከደቡብ ተነስቶ ባህር ዳር የገባ አባይ ማዶ የሰማዕታት ሐውልት የምናምን ሐውልት የሚባል አለ አይደለ? እንደምታውቁት አባይ ማዶ ባህር ዳር እዛ ሂዶ መሸገ። ወደ ስንት የሚጠጋው? ወደ 500 የሚጠጋው። ይሄ 500 አካባቢ የሚጠጋ ከዛ የሸሸ ሚሊሻ አድማ ብተና ወዘተረፈ መጨረሻ ላይ እጣ ፈንታው ምን ሆነ? ተመልከቱ እንዴት እንደሚዋረድ እዩት። 135 አድማ ብተና፣ 144 ሚሊሻ፣ 49 መደበኛ ፖሊስ መሳሪያህን አውርድ ተብሎ መሳሪያውን ካወረደ በኋላ እየተላጨ ወደ ወህኒ ቤት ገባ። በጠርሙስ እየላጩ አስገቡት። ይበለው ማን ያዝንለታል? ወንድሞቹ እዛው እጅ ሰጥተው ከህዝብ ጋር ሲቀላቀሉ በክብር ተቀብለዋቸው ወደ ቤት እንሂድ ያሉትን ወደ ቤታቸው ተሸኝተዋል። ከእናንተ ጋር እንታገላለን ያሉት ከህዝብ ጋር ተቀላቅለዋል። ከአማራ ፋኖ ብሔራዊ ንቅናቄ ጋር ተቀላቅለዋል። እናረጋ ከበደን ደጅ ለመጥናት ከደቡብ ጎንደር ሩጦ አባይ ማዶ የገባውን ባህር ዳር የገባውን ግን በጠርሙስ እየላጩ ወደ ወህኒ ቤት አወረዱት። እስኪ እንደው በጥቂቱ እዛ የነበረው ሚሊሻ ሲማረክ የቆየው ሚሊሻ ባልተገባ መንገድ ከወንድሙ ጋር ደም ለመፋሰስ ተሰልፎ የነበረው ሚሊሻ የአማራ ፋኖ ብሔራዊ ንቅናቄ አንድነት ሁልጊዜም ኃይል ነው። የጎደለ ሙላ፣ ያነሰው እንዴ የተጣመመ ካለ እንዲቃና፣ የጎበጠ ካለ እንዲቀና፣ የጎደለ ካለ እንዲሞላ በማድረግ አንድነቱን ታጠናክራለህ እንጂ አንድነት ተፈጠረ ሲባል ለምን ብርክ ይዘሃል ስንል የነበረው አንድ በመሆን እየተገኘ ያለውን ድል
ማስቀጠል የምትችለው የበለጠ አንድነትን በማጠናከር እንጂ በመከፋፈልና በመበታተን አይደለም ስንል የቆየ ነው በምክንያት ነው። እስኪ ይሄንን እንመልከት። ሚኒሻና መከላከያና ሀዲማ ብተናን ጮክ ብላ ሚኒሻ ማን እሺ በታው ጸጋው ስንት ዓመት በሚኒሻ አገልግላ? 1 ወር። እና ወደ ሚኒሻ ያስገባ ያነሳሳ ነገር ምንድን ነበር? ነገር የለም። በየትኛው ውጊያ ተማረክ? ጋይንት ክፋኖ ከማረከ በኋላ ያሳድረብህ ተጽዕኖ አለ? አሪፍ ነው። አጠቃላይ የምታስተላልፈው መልእክት አለህ ለፋኖ ለአማራ ህዝብ? አሪፍ ነው። ጓደኛ ግን መገደብ ጠጁባብስ ያው በፊት የኤርትራ መከላከያ ነበርኩኝ። በፍቃድ ምናምን መጣሁ። ስመጣ ወደ ፋኖ መቀላቀል ነበር እና ትንሽ ሰዓት ተወርጌት እያገልገልኩ እያለ መረጃ ይሰጣን እየተባኩት ቀድሞ አልደረሰኝም። በተለይ በቃ በዚህ በጋይንት ወረዳ ያለው በተሰው መረጃ ነው እየተባኩት ታምናል። ትንሽ ቀን ታስሬ ነበር። ያን አሳልፌ ምን አደረጉ? ብሬን አደረጉ። መሳሪያ የግል መሳሪያ መስጠት ብሎ ብሬን አድርገው የተወረዳ ላይ ቆይቻለሁ። ምችን ተሰጡ ይሁን ወረታ ወሰድ እንደመጣሁ ችግር ገጥሞኛል። ሌላ ጨንገር ማለት ነበር እንኳን ሌላ ነገር ጥቃች ሰተናል። ሌላ የደረሰበት ችግር የለም። ምግብ ደህና ነው። ለአማራ ህዝብ አጠቃላይ የምታስተላልፈው መልእክት አለ? የአማራ ህዝብ አለመታደሉ ነው። ስልሳችን እየተባላ ነው። አንድ ሆነ ወርቅ ስም አልበል አንተ ልጅምር። ጮህ ብላ ዋና ሳጅን ደሴ ደምስ። ዋና ሳጅን ደሴ ደምስ። ንፋስ መውጫ ድምጽ ጭ ንፋስ መውጫ ከተማ ፖሊስ ጽሕፈት ቤት አባል። እሺ ስንት ዓመት አገልግል? እንቀጥል። ይሄ የምታዩት የሚሊሻ ስብስብ ይሄ ዋና ሳጅን ነው። እንደው ፖሊስ ነው፣ መደበኛ ፖሊስ ነው። አሁን እዚህ ዳር ያለው የሚያወራው መደበኛ ፖሊስ ነው። የፖሊስ አዛዥ ነው ወረዳው፣ ዋና አዛዡ ነው። እንደዚህ ያሉ በቅጥረኝነት የተሰማሩ አካላት ግን ይዋቸው እንደው በቃ አይታችሁ ኑሯቸውን እኮ እትያልስ። እስኪ አንዴ ድምፁን እንስማው ይሄንን ሰውዬ። 9 ሰዓት ተኩል በኋላ ነው ወደዚህ ወደ ጣቢያ ገባው እንጂ ከመጣው ጀምሮ እንደነሱ ሲያስላምን ሰንብተው ትናንት ሐሙስ ዕለት 9 ሰዓት ተኩል ወደ ጣቢያ ነው እንጂ መጣው። ከመጣው ጣቢያም ከመጣው በኋላ ምንም ነገር ተጽዕኖ የተደረገብኝም የለም ምንም የለም። ተንከራክሮ ያዙ ምንም ችግር የለብኝ። ለመላው የአማራ ህዝብ የምታስተላልፈው የመጨረሻ መልእክት አለ? ለመላው የአማራ ህዝብ እንግዲህ ያው ፋኖን ይደግፍ ነው እንግዲህ ማለት ነው። ስምህ ማን ይባላል? ስምህ እሺ፣ የት ነው? የት ወረዳ ነው? ይበቃል። ስማሪ ወረዳ። እነዚህ አካላት ብዙ ተብለው ብዙ ተነግሯቸው እምቢ ብለው የምታያቸው ናቸው። አለባበሳቸውን አይታችሁ ኑሯቸው ምንድን ነው የሚለውን ለመረዳት ሩቅ አይደለም። የሽመልስ አብዲሳ ስልጣን መሬት ላይ እንዲጸና እነዚህ ኃይሎች ከማጋ ነው የሚጋደሉት። የሽመልስ አብዲሳን ስልጣን ለማጽናት ከማጋ ነው የሚጋደሉት። ቀጥሎ ደግሞ ጥቂት ቆይታ አድርገናል ከአርበኛ ቴዎድሮስ ይግዛው ጋር። እስኪ ወደሱ እንሸጋገርና እነዚህ አሳዛኝ ሚሊሻዎች ከማጋ ነው ሄደው የሚገጥሙት። ከዚህ በመቀጠል ያው እንግዲህ ጠላት ዛሬ እንግዲህ ሸሽቶ ነው ወደ ጎንደር ሄደው
ወደ ጎንደር ሲሄድም እንግዲህ በዚህ ላይ ያጋጠመው ነገር ዙ 23 ተከርብቶ ወይም በአናብስቶች ተመትቶ እንግዲህ ወድቋል። ስለዚህ አሁንም ጠላትን በማሳደድ የአማራ ፋኖ አናብስቶች አሁንም እየተከታተሉት ይገኛሉ። ከዚህም እንግዲህ የመይሶ ካሳ 2ኛ ኮር ከራማራ ክፍለ ጦር እንዲሁም ቋራ ኦመዴላ ክፍለ ጦር አድዋ ክፍለ ጦርና ገበየው ፊት አውራሪ ክፍለ ጦር ናቸው። ከዚህም በዋናነት እንግዲህ የመጀመሪያውን የአንበሳውን ድርሻ የሚወስዱት እንዳልኩ ነው ከራማራ ክፍለ ጦርና ከቋራ ኦመዴላ ነብሮ ብርጌድ ናቸው። ወደፊት አሁንም እንግዲህ እየተሰገሱ ጠላትን እያሳደዱ ያሉ። እኛም እንግዲህ እየተከታተልን ያለውን በዚህ መልክ እንግዲህ ለአማራ ሕዝብ የብስራት እያስረከብን ነው ወይም ደግሞ እያሳየን ነው። ህዝቡም ደግሞ በፍቅርና በአንድነት በጣም ደስታውን የገለጸበት አጋጣሚ ነው ያለው። ከዚህ በመቀጠል አሁንም ጠላት እንግዲህ እግሬ አውጭኝ ብሎ ወደ ጎንደር ነው እየፈረጠጠ ያለው። ግን የእሱ ተላላኪዎች የአማራን ባንዳዎች ነው እንግዲህ ለጊዜው ቁጭ አድርጓቸው የሄደው። እነሱም እንግዲህ አሁንም እርስ በርሳቸው ተማትተው ያው እስከ መገዳደል ደረጃ ነው የደረሱት። ግማሹ እኔ አልፈልግም አሁንም እናንተ እኔ ብቻዬን እዚህ አልቀርም በሚል እርስ በርስ የተመታቱበት አጋጣሚና መከላከያና አድማ በታይ በጣም በኃይለኛው እርስ በርሳቸው የተገዳደሉበት አጋጣሚ ነው ያለው። በዚህም የተነሳ እንግዲህ አሁን ዛሬ ወይ እንግዲህ ወይ ነገ ከፈጣሪ ጋር ያው ሻውራ ስንገባ ደግሞ ያለውን መረጃ እየተከታተልኩ የሚሰጥን የሚሆነው። ሀሳቡ አርበኛ ቴዎድሮስ እጅግ በጣም አመሰግናለሁ። እሺ ላይ እንግዲህ ላለው ለጊዜው ይሄ ነው። አመሰግናለሁ። ጤና ይስጥልኝ። ጤና ይስጥልኝ። በጣም አመሰግናለሁ። አርበኛ ቴዎድሮስ የካራማራ ክፍለ ጦር ቃል አቀባይን ነበር የሰማችሁት። እንደዚህ እንግዲህ እንደምትመለከቱት እዛ ያለውን ሁኔታ በቀጥታ ለኢትዮ ሰገነት ዘገባውን እያደረሰ ነው የሚገኘው። በሁሉም ቀጠናዎች በነገራችን ላይ ብርቱ ጥረት እያደረግን ነው። በእኛ በኩል ዘገባዎች ሰዓቱን ጠብቀው እንዲደርሱ እነዚህን እንቅስቃሴዎች እያደረግን ነው የምንገኘው። የአብይ አህመድ ሰራዊት በሁሉም መስክ የገጠመውን ስላወቀ አሁን እያደረገ ያለው ሰራዊቱን በሙሉ ወደ ትግራይ አቅጣጫ በማጋዙን ነው የቀጠለው። በነገራችን ላይ ከኦሮሚያም በርከት ያለ ሰራዊት ከኦሮሚያም ጭምር አስወጥተው ወደ ትግራይ እየሰደዱ ወይም እየላኩ ነው የሚገኙት። ከሁሉም አቅጣጫ ከኦሮሚያም ከአማራ ክልልም ያሉ በሙሉ ወደዛ እየሄዱ ነው ያሉት። ይሄ ኦሮሚያ ውስጥ በአድማ ብተና በሚሊሻ ወዘተረፈ ያሰለጠን ነው የሚሉት የጋቸና ሲርዳ ምናምን ገለመሌ ለፈለጉት ነገር ስምሪት የሚሰጡት ኃይል ይሄ ኃይል ነው ተሰማርቶ ያለው። አሁን የኦሮሚያ ተጨባጭ ሁኔታ ላይ መከላከያ የሚባለው ኃይል ባለፉት ጊዜያቶች በተለይ ዋና ኦፕሬሽን ሰርቻለሁ በሚል በድሮንም በምንም ጥቃት ከሰነዘረ በኋላ ተሰልፎ ከኦሮሚያ ሲወጣ ይሄንን የአድማ ብተና የሚሊሻ እያለ ያሰለጠኑትን ኃይል ተክተውታል። ይሄ ሁኔታ ግን ማንን አስጣለ ነው ነገርየው። አሁን ዛሬ ያለው መረጃ እንደሚያመለክተው መከላከያ የሚባለው ኃይል የብርሃኑ ጁላ ጦር እየተሰበሰበ በትግራይ አቅጣጫ ወደ ኤርትራ አቅጣጫ በሚያመራበት በዚህ ወቅት በአርሲ ዞን ዝዋይ ዲግዳ ወረዳ በርካታ እነዚህ አሁን ቀደም ሲል ያያችኋቸው መከላከያውን ይተካሉ ተብሎ ስምሪት የተሰጣቸው የሚሊሻ ኃይሎች በጃልማሮ ኦነግ እየረገፈ ያለ ነው። ይህ በሙሉ አረንጓዴ ለባሽ የጃልማሮ የሚመራው ኦነግ ወይም አባዎ የሚባለው ጦር ከዚህ የሽመልስ አብዲሳ ጦር ጋር እየገጠመ ነው ያለው እና በርከት ያለ ሚሊሻ እየረገፈ ነው፣ እየተበተነ ነው። የተወሰነው ኃይል እጅ እየሰጠ
ከጃልማሮ ኦነግ ጋር እየተቀላቀለ ነው የሚገኘው። ምዕራብ ጉጂ ዞን ገላና ወረዳ የኮምቦልቻ ከተማ አስተዳደር ኮምቦልቻ ከተማ አስተዳደሯ ገብቶ የኦነግ የነ ጃልማሮ ጦር በጣም የሚገርም ድል አግኝቶ መውጣቱ ተነግሯል። ኦፕሬሽን በመስራት ረገድ ተመሳሳዩን ወደ አማራ ክልል ነው። ባለፈው ደብረ ታቦር ላይ በርከት ያለ ድል የተገኘበት የፖለቲካም ወታደራዊ ድልም በማግኘት በተለይ በዋነኛነት በልዩ ኦፕሬሽን ያገዛዙ የጦር መሳሪያ ካምፕ በሙሉ በቁጥጥር ስር ውሎ አካባቢው ላይ ያለ የፋኖ ኃይል የትጥቅ ችግሩን የፈታበት እና በገፍ የታጠቀበትን እድል ያገኘበት ነው። ይሄ ብቻ አይደለም። በእስር ቤት ታጉረው የነበሩ የህሊና እስረኞች ነፃ እንዲወጡ የተደረገበትም ነው። እንደምታውቁት ትላንት እሁድ ወረታ እንግዲህ ከቀሩት 2-3 ከተማዎች መካከል ወረታ ያለው ኃይል በሙሉ አደራጅቶ የነበረ ወረታ ላይ ነው። ወደ ደብረ ታቦር መልሶ ማጥቃት አድርጎ ለመምጣት ወረታ ያለውን ኃይል ወደ ደብረ ታቦር ቀንሶ ሲያንቀሳቅስ ደግሞ በወረታ አቅጣጫ ጥቃት በማድረግ ወረታ ከባህር ዳር 60 ኪሎ ሜትር ገደማ ርቀት ላይ ማለት ነው። በጎንደርና በባህር ዳር መካከል ናት ወረታ። ትላንት እልህ አስጨራሽ ውጊያ በወረታ ተካሂዷል። በዚህ እልህ አስጨራሽ በሆነ ውጊያ ዋናው መስመር ከጎንደር ባህር ዳር የሚሄድ መንገድ ተዘግቶ ነው ውጊያ ሲካሄድ የነበረው። የከተማው ፖሊስ መምሪያ፣ የፎገራ ወረዳ አስተዳደር የተጠና ኦፕሬሽን ተሰርቶባቸው የግፍ እስረኞች ተለቀዋል። ልክ እንደ ደብረ ታቦር ሁሉ የመሳሪያ መጋዘኖች በሙሉ ተከፍተው እዛ ያለው ኃይል ኦፕሬሽን ሊሰራ የሄደበትን ዓላማ አሳክቶ ከተከማቹ ህዝብ እንዲያልቅባቸው ከተዘጋጁ የመሳሪያ መጋዘኖች አብዛኛውን የነበረውን ከመጋዘን አራግፈው የመውሰድ የቻሉበትና ህዝባቸውን በዚያ መሳሪያ እንዳያልቅ እንዳይጠቃ ለመከላከል የቻሉበት ሁኔታ ተፈጥሯል። እነ ሽመልስ አብዲሳ ቀደም ሲል እንዳልኳችሁ በኦሮሚያ የኮምቦልቻ ከተማ አስተዳደር ላይ በተፈጸመ ኦፕሬሽን እስረኛ የኦነግ ጦር አስፈትቷል። ልክ ወረታ እንደተፈጸመ ሁሉ ለጥቃት ኢላማ ያደረጓቸውን ደግሞ በስኬት ማጠናቀቃቸውን ገልጸዋል። ከሞጆ እስከ ሐዋሳ ድረስ ያለው ዋናው የፍጥነት መንገድ በግራና በቀኝ አሁን የጃልማሮ ወታደር የሚንጎባለልበት ሆኗል። እነ ሽመልስ አብዲሳ ብርክ ይዟቸዋል፣ ሰራዊት እየተበተነ ስለሆነ። በርዕሰ ጉዳይ እንደተቀመጠው በአማራና በኦሮሚያ ክልል የገጠመው የሰራዊት መፍረስ ጉዳይ በአንድ በኩል የሚማረክ በሌላ በኩል ራሱ እየፈረሰ የሚሄድ መከላከያውን አሁን ይሄ የሙከራ ነው። መከላከያውን እዛ ትግራይ ጋር ወስዶ አድማ ብተናና ሚሊሻ የሚባለው ኃይል ይሄንን መጠበቅ ይቻላል። በነገራችን ላይ መከላከያ የሚሉት መሳሪያ በመታጠቅ ረገድ አንድ አይነት ነው። የኦሮሚያ ልዩ ኃይል አሁን የምትሉት ይሄ አድማ ብተና ምናምን የምትሉት ልብሱ ነው እንጂ የሚለየው መከላከያ ማለት ነው። ፓራሌሊ ከመከላከያ እኩል የታጠቀ ነው። ነገር ግን ክልሉ ላይ ያለው የሚሊሻ የአድማ ብተና ምናምን ልብስ ለብሶ ሚሊሻ እንዲባል ነው። አትሊስት ኦሮሚያ ላይ ሚሊሻውን እዩት። ቀደም ሲል አሳይተናቸዋል። ኦሮሚያ ላይ ያለው ሚሊሻ ዩኒፎርሙን አሳይተናቸዋል አይደል? አሁን ጥንቅቅ ያለ ዩኒፎርም የለበሰ ምናምን ነው። የመዋጋት ሞራል የሌለው ነው ምናምን፣ እሱ የታወቀ ነገር ነው። አቅሙም ሞራሉም የለውም በመዋጋት ረገድ። አትሊስት ግን የለበሰውን አይታችኋል። የአማራ ሚሊሻዎችን ደግሞ አሳየናችሁ። እስቲ ፍረዱ። የአማራ ሚሊሻን አይታችኋል። የለበሱት ብርድ የሚከላከሉበት ፎጣ ጠምጥመው አይታችሁታል ሚሊሻውን። የኦሮሚያ ሚሊሻ ከአማራ ሚሊሻ ጋር በዩኒፎርም እና በአደረጃጀት እንኳን እንዴት የተለያየ እንደ ሰማይና ምድር እንደሆነ
በጣም በሚያሳዝን ሁኔታ በንጽጽር ልታዩት ትችላላችሁ። ቀደም ሲልም አይታችሁታል። ይሄ ለሽመልስ አብዲሳ እየሄደ የሚሞት ሚሊሻ ምን ፍለጋ ምን አግኝቶ ምን ለማግኘት ሄዶ ይዋጋል? ይብዛም ይነስም የመዋጋት አቅም ይኑረው አይኑረው ኮዝ የለውም። ግን ይሄ ሚሊሻ የሚባለው ሰራዊት ነው። የአማራ ሚሊሻዎችን ቀድሜ አሳይቻቸዋለሁ። ቢያንስ እነዚህ ወጥ የሆነ ዩኒፎርም ለብሰው ቢያንስ የሚለዩበት ዩኒፎርም ተሰጥቷቸው ነው። በዚያዘር ሳይድ የአማራ ሚሊሻ ግን ቅድም ኢንተርቪው ሲሰጡ የነበሩት ያያችኋቸው በጣም እጅግ በሚያሳዝን ሁኔታ ለብርሃኑ ጁላ ሰራዊት ሲባል ለነሽመልስ አብዲሳ ስልጣን ሲባል የኦሮሞ ሚሊሻ ይሄ ነው። ከዛ የአማራ ሚሊሻ እናመጣዋለን ምስሉን። የኦሮሞ ሚሊሻ ሌላ ነው፣ የአማራ ሚሊሻ ሌላ ነው። የአማራ ሚሊሻና በኦሮሞ ሚሊሻ መካከል ያለውን ልዩነት እሱን ነው እንድታዩት የፈለግ ነው። በመሀል አንድ ምስል በተሳሳተ መንገድ ነው የገባው። ይሄ ማለት ነው አሁን የአማራ ሚሊሻ ይሄ ነው። እንግዲህ ልዩነቱን አያችሁት እንዴት ሩቅ እንደሆነ። እነዚህ የአማራ ሚሊሻ ናቸው። ቀደም ሲል አያቸው የኦሮሚያ ሚሊሻ ናቸው። በአማራና በኦሮሞ ሚሊሻ መካከል ይሄ የአማራ ሚሊሻውን ይዩት። ይሄ እንደዚህ ሆኖ ክላሽ ብቻ ይዞ በዚያ መልክዓ ምድር ብርዱ ቁሩ ምናምን እያፏጨበት ከወንድሙ ጋር ሊዋጋ ይመጣል። የሚሊሻ ቤተሰቦች አረ ውዳቂያችሁን ሰብስቡ፣ አረ እነዚህን ሰዎች እንደው ተው፣ ታሪክ አያበላሹ። በሁሉም መስክ ያሉት ጎጃም፣ ጎንደር፣ ሸዋ፣ ወሎ ሚሊሻ ቤተሰብ ያለህ ይኸው ይሄ የተዋረደ ስብስብ ነው። የነሽመልስ አብዲሳ ስልጣን ለማቆየት ነው የገዛ ህዝቡ ላይ ጥይት የሚተኩሰው፣ የገዛ ወንድሞቹ ጋር ጥይት የተታኮሰ የሚሞተው። እጅግ የሚያሳዝን ነው። ሽመልስ አብዲሳ አሁን ባለው ሁኔታ የነገርናችሁን ኦሮሚያ ላይ በአገር አቀፍ ደረጃ ይላል ሽመልስ፣ የኦሮሚያ ፕሬዚደንት እኮ ነው። በአገር አቀፍ ደረጃ ኦፕሬሽን እየመራን ነው ይላል። በክልል ደረጃ ኦፕሬሽን እየመራን ነው፣ አስቸጋሪ ሁኔታዎች እየገጠሙን ነው፣ ግን እየመራን ነው ይላል ሽመልስ አብዲሳ። ይኸው አገሩ እኛ ነን። ሽመልስ አብዲሳ ብሎ የለን ከዚህ በፊት ኦህዴድ ያልፈቀደለት የኦሮሞ ብልጽግና ያልፈቀደለት ማንም የትኛውም ክልል ላይ ሹመት የሚባል አያገኝም ነው ያለው አይደል? አሁን አንድ ነገር ያምናል። ይሄ አጠፋ ነው ተበታተን ነው የለም ድራሹ ጠፋ ምናምን የሚለውን ጫወታቸውን ትተዋል። አይሉም ማለት አይደለም። ትተዋል ስንል ለገ ከነገ ወዲያ አይሉም ማለት አይደለም። አፍንጫውን ይዞ የግድ መላወሻ ሲያሳጣው ግን ጭንቀቱን እያመነ ነው። የሽመልስ አብዲሳን ንግግር ከዚህ ቀጥሎ ልናየው እንችላለን። የሽመልስ አብዲሳ ንግግር እስኪ ማን ሆጂ ኦፕሬሽኒቲን ተርካንፊን ፍደቱ አኩመ ጅሩት ተኤ ሁምኖተ ጎቸ በዲራ ኦፍ ቁሰተኒ ማን ሆጂ ኦፕሬሽኒቲን ተርካንፊን ፍደቱ አኩመ ጅሩት ተኤ ሁምኖተ ጎቸ በዲራ ኦፍ ቁሰተኒ በሀገር አቀፍ ደረጃም ነው በክልል ደረጃም። አሁን ሽመልስ ምን አገባው ስለ ሀገር አቀፉ? የክልል ፕሬዚዳንት ነው። በሀገር አቀፍም በክልልም ኦፕሬሽን እየሰራን ነው ይላል። ግን ደግሞ ዋጋ እየከፈለ እንደሆነም ይናገራል።
የነሽመልስን ስልጣን ለማጽናት ሲባል የኦሮሚያ ሚሊሻስ ቢሆን ለምን ይሞታል? ለምን ራሱን ከጃለማሮ ነጋ ያታኩሳል? እነሽመልስ አብዲሳን ለማጽናት ሰው በመላ አገሪቱ ቀውስ ጠምቀው ከቀውስ እናተርፋለን የሚሉ በጣም አደገኛ ኃይሎች ናቸው። በሁለቱም በኦሮሚያም አማራም ክልል ላይ በነበረው ኦፕሬሽን ግን በጣም መሰረታዊ ከሚባሉ ድሎች መካከል የኦነግ ኃይል ያገኘው ያለው ድል የአገዛዙን የጦር መሳሪያ ማከማቻ አጥቅቶ በመቆጣጠር መሳሪያ መውሰዱ ነው። በአማራ ክልልም የአማራ ፋኖ ብሔራዊ ንቅናቄ አፋብህን እያደረገ ባለው ላስጨራሽ ትግልም በሁሉም መስኮች ላይ ሁለት መሰረታዊ ነገሮች ቢያንስ ሶስት እያሳካ ነው። አንድ የአገዛዙን የጦር ካምፖች አጥቅቶ መሳሪያ መታጠቅ፣ ሁለተኛ የአገዛዙን ሚሊሻ ሰራዊት መማረክ፣ እስረኞችን የግፍ እስረኞችን ነፃ ማድረግ፣ ከዚያም ከማህበረሰቡ ጋር ተግባቦት የሚፈጠርበት ውይይት ማድረግና ድርጅታዊ ቁመናቸውን እያጸኑ መሄድ ነው። ይሄ በጣም ቤስት ስትራቴጂ ነው እየሄዱበት የሚገኙት። እንግዲህ ሌላው እና ከዚሁ ጋር አያይዘን የምናነሳው ከትግራይ የተሰማው ድምፅ ነው። እንደተለመደው እነ ደብረ ጽዮን ሌሎቹም ተቃዋሚ ኃይሎቹም መግለጫ እንግዲህ ትግራይ ደጋግመን ብለነዋል፣ በአርባ ነጋሪት እየተፈተነች ያለች ናት። በአርባ ነጋሪት ፖለቲካ አብይ አህመድ ወደ ስልጣን ከመጣ ጊዜ ጀምሮ እንደ አሸን እየፈለፈለ ያለው የፖለቲካ ድርጅት ትግራይ ላይ ነው። ቅጥረኛ የሚባሉት የአብይ አህመድ ተላላኪዎች እነ ጻድቃን እነ ጌታቸው ረዳ ከዛ በስራቸው ደግሞ ያገተለተሏቸው የተለያዩ ድርጅቶች አሁንም ለኦህዴድ ምቹ ሁኔታ ለመፍጠር ላይ ታች እያሉ ነው። የካቲት 11 እንደሚታወቀው የቲፒኤልኤፍ በየዓመቱ የሚያከብረው በዓል ነው። በዚህ የካቲት 11 በዓልን ምክንያት ተደርጎ በዲያስፖራ በተዘጋጀ አንድ ፕሮግራም ላይ ደብረ ጽዮን በዌብነር ወይም በዙም ተገኝቶ ነበረ። ኦንላይን መልእክት አስተላልፏል። በመልእክቱ ላይ ሁለት መሰረታዊ ነገሮች አንስቷል። አንደኛው የትግራይ ውስጥ የተፈጠረውን መከፋፈል አምኖ በግልጽ እሱ የአርባ ነጋሪት ፖለቲካ ብሎ ባይጠቀምም ሁሉም በየአቅጣጫው እኔ መሪ ነኝ፣ እኔ ተቆርቋሪ ነኝ የሚል በርካታ ኃይል መፈጠሩን እንዲሁም በዋነኛነት የትግራይ ሁኔታ አደጋ ውስጥ እየገባ ያለው ቀደም ሲል ኤክስተርናል የማድረግ ጠላትነትን ነበር። አሁን ግን በባንዳነት ለኦህዴድ የተመለመለው ቁጥሩ እየሰፋ መምጣቱ ነው እና በርከት ያለ ባንዳ ከትግራይ ኦህዴዶች ማግኘታቸው ፈተና እንደሆነባቸው ገልጸዋል። በሌላ በኩል የአብይ አህመድ አገዛዝ ከፕሪቶሪያ ስምምነት የሚባለው ሙሉ በሙሉ በቃ እንደፈረሰ እንደጠፋ በአብይ አህመድ አማካኝነት ተነግሯል። ይህን ካለ በኋላ በስምምነቱ መሰረት ከመቀጠል ይልቅ አጠፋችኋለሁ፣ ደመስሳችኋለሁ እያለ እየፎከረ ነው የሚገኘው የሚለውን ያነሳል። የኢኮኖሚ የፖለቲካና የወታደራዊ ከበባ እየተፈጸመ እንደሆነም በትግራይን በሚመለከት ዘርዝሮ አንስቷል። እነዚህን ከዘረዘረ እነዚህን ካነሳ በኋላ የወታደራዊ ከበባ፣ የኢኮኖሚ ከበባ፣ የፖለቲካ ከበባ ተፈጽሞብናል ካለ በኋላ ይሄንን ማሸነፍ የሚቻለው አንድነታችን በማጠናከር ነው ይላል። ብቸኛው ኦፕሽኑ የልዩነትን በመፍታት አንድነታችንን እናጠናክር የሚል ጥሪ ነው አሁንም የቀረበው። ይሄ ለኢንተርናል ኮንሰምፕሽን ነው። ከአጎራባች ጋር ያላቸውን ግንኙነት በተመለከተ በደፈናው የሚጠበቅብንን እየሰራን ነው ከማለት በስተቀረ ይሄ ነው በሚል የሰጠው ፍንጭ የለም። ዞሮ ዞሮ እንደ ፖለቲካ ምን አይነት ቅርጽ እንደሚይዙ ግልጽ ነው። አሁን ባለው ሁኔታ ከትግራይ በኩል ከኦህዴድ በኩል በጣም እጅግ መጠነ ሰፊ ሰራዊት ወደዛ ነው እየተጋዘ ያለው። አሁንም ግን የነ አብርሃ በላይ እንደምታውቁት ገዳ ወላና ተብሎ ተሰይሟል። የትግራይን ሕዝብ ላይ ክደት ከፈጸመና ማንነቱንም ከሸጠ ቆይቷል። አብርሃ በላይ በቅርቡ በምንም ታምር ጦርነት በትግራይ ይፈጠራል የሚባለው ውሸት ነው፣ የአብይ አህመድ አገዛዝ ለማጥቃት ፍላጎት የለውም አለ እና ሰርግ ለማጀብ ነው
ስናሳይ የቆየ ነው። ሰራዊት ከኦሮሚያ ከአማራ በሙሉ እየተሰበሰበ ሰራዊቱ በአውቶቡስ ተጭኖ የሚጋጋዘው ምን ሊያደርግ ነው? እዛ የሚታጀብ ሰርግ አለ። ዝናሽ ታያቸውና አብይ አህመድ እንደገና ይጋባሉ። ምን ለማለት ነው ነው? ወይስ አገኘው ተሻገር አረቄ ሊጠጣ ሲሄድ እያጀቡት ነው? በግልጽ ይሄ በቀደም ሲል በነበረው ጦርነት እንደዚህ አይነት ነው። ዋዜማ ባለፈው ስናነሳው ነበረ። በዋዜማው ላይ ለጦርነት ዝግጅት እያደረጉ ግን ለትግራይ ማስክ ልካለው እንጂ እንዴት ጥይት ልካለው ሲል ነበር አብይ አህመድ። እንደምታውቁት ተኩስ ለመክፈት እና ለማውደም እቅድ አውጥተው ተዘጋጅተው ጦርነት ሊከፍቱ ቀን እየቆጠሩ ማስክ ልካለው እንጂ እንዴት ጥይት ልካለው የሚል ማብራሪያ በስቴት ቴሌቪዥን መግለጫ ይሰጥ ነበር አብይ አህመድ። እንደምታውቁት በትግረኛ ሁላ መግለጫ እየሰጠ እኔና አዘ ኤንድ ኦፍ ዘ ዴይ ምንድን ነው የሆነው? እና አብርሃ በላይ ይህንን ነው። እያንዳንዷ መዘናጋት ዋጋ የሚያስከፍል ነው። እያንዳንዱ መዘናጋት ይልቅ አብይ አህመድ አሁን በሚያተለትለው ሰራዊት ባለፉት 7 ዓመታት ያልተቋረጠ ጦርነት ሲያደርግ እንደነበረው ሁሉ ከየቦታ ያወጣውን ሰራዊት ሰብስቦ ትግራይ ሂዶ ገጥማለሁ ካለ ሞጆ የሚንጎራደደው የጃልማሮ ጦር አዲስ አበባ ወክ ያደርጋል። ወደ አዲስ አበባ ወክል አድርግ ማለቱ አይቀርም። ጨፌን ልቆጣጠር ማለቱ አይቀርም። የሽመልስ አብዲሳን ቢሮ ኢነሜን ታይም ግን ሰሞኑን መብራት ኔትወርክ አጥፍተው ሲቀጠቅጡት የነበረው የሸዋ ምድር አልበገር ብሎ በታትኖ ሰራዊቱ እየሸሸ እየተበተነ እየሄደ ነፃ ቀጠናቸውን እያጠናከሩ ነው ያሉት የሚኒሊክ ልጆች ወደ አጼ ዳዊት ከተማ ወደ በራራ ማቅነታቸው አይቀርም ማለት ነው። አሁን በተያዘው መንገድ ከጎንደር ወረታ ባህር ዳር በሰዓታቶች ውስጥ ወደ ነፃ ቀጠናነት ይሸጋገራሉ ማለት ነው። የአብይ አህመድ ጀንበር የምትጠልቅበት እድል በእብሪት የሚለኩሰው ጦርነት ይሆናል ማለት ነው። ጦርነትን አናበረታታም። ጦርነት ትርፍ ያመጣል እየተባለ አይደለም የሚቀሰቀሰው። ጦርነትን ዋነኛ የመጫወቻ ስልቱ ያደረገ አካል ግን መሸነፍ አለበት ነው እየተባለ ያለው። ይህን ለማድረግ ኮመን አጀንዳ የሌለው ኮመን ኢነሚ ያለው አካል ኢነሚውን አስወግዶ ወደ ሌላ ቀውስ እንዳይገባ ኮመን ኢንተረስቱ ምንድን ነው የሚለው መነጋገር ነው። ፖስት አብይ ኢራ ከአብይ በኋላ ስለምትኖረው ኢትዮጵያ መነጋገር ነው የሚያስፈልገው። አሁን የአብይ አህመድ ስርዓት ማብቃት አለበት። አለቀ። አብይ መስጎ አብይ ሲሄድ ግን አብይ አቅፎት ያለው ስርዓት የሚቀጥል ከሆነ ትርጉም የለውም። ሀጎስ ሂዶ ጫላ፣ ጫላ ሂዶ ዘበርጋ፣ ዘበርጋ ሂዶ አረጋ ቢመጣ ምንም ትርጉም የለውም። ትርጉም ያለው አሁን ኢትዮጵያ ካለችበት ቀውስ የሚያወጣ መሰረታዊ ስር ነቀል ለውጥ እንዲመጣ ስምምነት ላይ መድረስ ያስፈልጋል። ሰው ከኮመን ኢነሚ ባሻገር ኮመን ኢንተረስት ሴት አደረክ ማለት ነው። አጀንዳ ሴት አደረክ ማለት ነው። ይሄ ካልሆነ ግን የአብይ አህመድ ቲፒኤልኤፍን ሲራገም ቆይቶ ህገ መንግስቱን አጸናለሁ አለ፣ የፌዴራል ስርዓቱን አጸናለሁ አለ። እንዳውም በርካታ ብሔረሰቦች በጋራ መጥተው አንድ የኢኮኖሚና የፖለቲካ ማህበረሰብ ፈጥረው የሚኖሩበትን የደቡብ ክልልን በታትኖ ወደ ትንሽ ብሔረሰብነት ቀየረ። ጭራሽ አሁን ፕላን እያደረገ ያለው ትግራይን አፈራርሶ ወደ ትንሽ ብሔረሰቦች የመቀየር ነው። አማራን አፈራርሶ እንደዛ አደርጋለሁ የሚል ነው። ሲፈራርሱም ትንንሽ አድርጎ ይተዋቸዋል ማለት አይደለም። ልክ ደቡብን አሁን እንደሰለቀጠው እነ ጌዲዮን ህልውና አልባ እንዳደረጋቸው እነ ነጭ ሳር ወዘተረፈ እየተሰለቀጡ እንደቀሩት
ሲዳማ ክልል ደቡብ ክልል በነበረበት ጊዜ የሲዳማ ብሔረሰብ የነበረው የፖለቲካ ተጽዕኖ ክብደትና ስም ሲዳማን ክልል አድርገነዋል ካሉ በኋላ ድራሹን አጥፍተውት አሁን እንደምታዩት ምንም በኢኮኖሚ በፖለቲካም የስበት ማዕከል እንዳይሆን አድርገውታል። ልክ እንደዚህ እያደረጉ ሁሉንም የማጫጨት እንቅስቃሴ ስለሆነ 4 ኪሎ ያለው ኃይል እንዲሸነፍ ስምምነት ላይ ከተደረሰ ፖስት አብይ ከአብይ በኋላ የምትኖረው ኢትዮጵያ ባለፉት 30 ዓመታት የመጣችበትን ግስንግስ የፌዴራሊዝም አደረጃጀት በተሻለ ጂኦግራፊን፣ ቋንቋን፣ ስነ ልቦናን፣ የአስተዳደር አመቺነትን ወዘተረፈ ማዕከል ያደረገ ሳይንሳዊ በሆነ መንገድ የፌዴራል አስተዳደር እንዲኖራት ስምምነት ላይ የሚደረስበት ይሄ የአማራን ሕዝብ በጠላትነት የፈረጀ ሕገ መንግሥት የሚለወጥበትና በሕዝብና በመንግሥት መካከል የተደረገ ማህበራዊ ውል ሶሻል ኮንትራት ሕገ መንግሥት የሚሆንበት ልክ እንደ ሌሎቹ አገር የሕዝብን አንድነትና ዳይቨርሲቲን አክብሮ ባህልና ወግ ስርዓትን በእኩልነት የሚጠብቅ ዴሞክራሲያዊ ስርዓትን የሚያሰፍን ስርዓት እኩል የኢኮኖሚ ተጠቃሚነትን የሚያረጋግጥ የሕግ ማዕቀፍና ሰው በሰራው ልክ የሚጠቀምበት ነፃ የመወዳደሪያ መድረክ ይህንን አገር እንዲህ ያለ ቅርጽ እንድትይዝ ካስፈለገ መነጋገር ነው። ባለፉት ጥፋቶች ሁሉ ፍትህ መረጋገጥ እንዲችል የእርቅ እና የእውነት አፈላላጊ ኮሚሽን በሩዋንዳም በደቡብ አፍሪካም እንደተቋቋመው ተቋቁሞ በህዝብ ላይ ወንጀል የፈጸሙ አካላት በየትኛውም ህዝብ ላይ ተጠያቂነትን የማይሻገሩበት ሁኔታ እንዲመጣ ተጠያቂነት እንዲመጣ በማይነር በይቅርታ የሚታለፈው በይቅርታ ታልፎ በህግ ቅጣት የሚቀጣው በህግ ቅጣት ተቀጥቶ በእርቅ የሚደመደመው በእርቅ ተደምድሞ አገር ከእንደዚህ ያለ ወሮ በሎች እጅ ነፃ የምትወጣበትን ሁኔታ ለመፈለግ ፖለቲካዊ ተግባቦትና ንግግር ብቻ ነው የሚጠይቀው። እዚህ ላይ መስራት ያስፈልጋል የሚለውን ለማንሳት ነው። ይህን ካልኩኝ የዛሬውን ዕለታዊ አበይት ጉዳዮች ፕሮግራማችንን በዚህ ቋጭተን እንሰናበታለን።